እያበላው ሰው እያበላው ከሰደብከው ምግቡ ሬት ይለዋል። በምግብ ብቻ እያበላው ክብር ይፈልጋል። እያበላው ነፃነት ይፈልጋል። ከበላ ይበቃል ልትለው አትችልም። አንድ ሰው እቺን ጣቱን ብቻ ቢያመው በቃ እቺ ጣቴ ታማለች እሷ ይመማት የተቀረው አካሌ ይተኛና ይደርግ አይችልም። የታመመችው ጭናት እንቅልፍ የለም ትታወቃለህ። ቢኮዝ እጅ፣ ጭንቅላት፣ ሰውነት፣ ሌላ አካል በሙሉ በመስተጋብር ውስጥ አንዱ ከአንዱ ጋር የሚኖር እንጂ ተናጥል አይኖሩ። ባል ከሚስት፣ ልጅ ከአባት፣ ሰው ከጎረቤቱ፣ በሀገር ደረጃ፣ በብሔር ደረጃ፣ በእምነት ደረጃ ሁልጊዜ አንድ ሰው ብቻውን ሙሉ አይደለም። ያን ጉድለት ለመሙላት ህብረት ያስፈልገዋል። የሰው ልጅ አንዱ መገለጫ ማንነቱ ህብረት ነው፣ ግሩፕ ነው። ሰው እያበላው በትክክል ነው ጠቅላዩ የሚናገሩት። እስኪ ሁሉንም እንደዚህ የነካከል እንኳን አሰብከተው እነሱም ህጋዊ በሆነ መንገድ አይደለም ሄዱት። ስለዚህ የሚያስቡ ከሆነ አሰብን በጋራ ጥቅም ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። ስለዚህ አሰብን አስቀራለሁ ብለት ይጠፋ። ምክንያቱም በውጊያ እንሄድም ሰላማዊ በሆነ መንገድ እንሄዳለን። ከዚህ የተነሳ አሁን ጉዳዩ ኢትዮጵያን በማመስ ኤርትራ በሰላም ትኖራለች የሚል ፖሊሲ ነው ያላቸው። ይሄ የሞኞች ፖሊሲ። አንተ የሰው ቤት እየበጠበጥክ አንተ በሰላም አትኖርም። ሰውን ሰላም አሳጥተህ አንተ ሰላም ልትኖር አትችልም። ስለዚህ መስታወት ቤት ውስጥ ቆመ ሌላ ሰው ላይ ድንጋይ መወርወር ምን ሊያመጣ እንደሚችል ይታወቃልና ሰው የኢትዮጵያ የባህር በር ማግኘት ጉዳይ ምንም ጥርጥር የለውም። እሱ ይሄ ያበቃና የተወሰነ ያለቀ ነገር መሆኑን በማየት በተለይ ዛሬ ላይ በምናየው ነገር ነው እንኳን ደስ አላችሁ። እኔ ለመጀመሪያ ጊዜ ነው በጣም ታላቅ ሰበር፣ በጣም ታላቅ ድል፣ አስደሳችና ብዙ ነገሮችን ያመጣ ብዬ ያልኩት ይሄ የመጀመሪያው ሰበር ማለት ይሄን ስለሚመስል። ምክንያቱም ከ42,000 በላይ የሚሆኑ ታጣቂዎች በማወቅ ምን ባለማወቅ ከተሳሳቱበት ተመልሰው ሀገራቸውን ለመጥቀም አስቡት። ስንቶ የተደመሰሱ ስንቶ የጠፉ ከሚባለው አንጻር ከዛ ወጥተው ወደ ሀገራቸው ሰላም መምጣት የራሳቸውን አስተዋጽኦ ለማበርከት መምጣታቸውና የደረሰውን በደል በአካል አይተው ያ እንዳይደርስ የሚሰሩ ቆራጥ ሆነው መቀጠላቸውን በደንብ አትርሱት። 42,000 ነው። ከ20,000 በላይ በአማራ ክልል፣ ከ22,000 በላይ በኦሮሚያ ክልል የመጡ ሰዎች ናቸው። ቀላል ገልጸዋል። እንዴት ቀላል ነው አይደለም የሚለውን በደንብ እያሰፋችሁ እንድትሄዱ ማለት ነው። ሰላም ለሰው ዘር ሰላም ብያለሁ። ይርገዱ ቸኮል ሰላም፣ ካሳ አምሳል ሰላም ናችሁ ወይ? ኑሩ አብዱ እንዴት ነው? ደሴ ዙሪያ ሰላም ናችሁ? ሶፊያን ላንድግራፍ ሰላም ነው ወይ? እንዴት አላችሁ? አብራችሁኝ ያላችሁት ወንድሞች ጋሽ የዘሪው እንዴት ነው? ደህና ነው ወይ? አብራችሁኝ ያላችሁት ወንድሞች አብራችሁ ስላላችሁ እጅግ አድርጌ አመሰግናለሁ። የኢትዮጵያ ድል ይቀጥላል። እውነቱን ለማጥፋት ክፎች ተባብረው እና አብረው የሚሰሩ መሆኑን አውቀን እውነትን ያክል የተከበረ ነገር ይዘን ደግሞ በክብሩ ይዞ ለመቆየትና ሌሎችም ለመንገር የጥላቶቻችንም የጥፋት ዘመን ከምድራችን ላይ እንዲጠረግ ለማድረግ እባካችሁ አብረን እንስራ ነው የምለው። ጌታቸው አዲስ ሰላም ብያለሁ ማለት ነው። እነስማቸው በኦሮሚያ ክልል የህግ በላይነትን የማስከበር ስራ ተጠናክሮ እንደሚቀጥል የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ ገልጸዋል። የቢሮ ኃላፊው የክልሉ ወቅታዊ ሰላምና ልማት እንቅስቃሴን በሚመለከት ማብራሪያ ሰጥተዋል። በዚህም በክልሉ እስካሁን ከ22,000 በላይ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን የተናገሩት ኃላፊው በዚህም የቀድሞ ታጣቂዎቹ የተሃድሶ ስልጠናን ወስደው ህብረተሰቡን ስለመቀላቀላቸው ገልጸዋል። እንግዲህ አጠቃላይ በክልላችን ወደ 22,000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው ሰላማዊ ኑሮ እንዲኖሩ ተደርጓል። በሌላ በኩል ደግሞ ሰላምን ለመቀበል ዝግጁ ባልሆኑ ተቀድሞ ታጣቂዎች ላይ የህግ ማስከበር እርምጃ ተጠናክሮ ይቀጥላል ሲሉም አስታውቀዋል። የክልሉ መንግስት ከለውጡ ወዲህ ከገጠሙት ፈተናዎች መካከል በተወሰኑ አካባቢዎች የጸጥታ ችግር እንደነበር አስታውሰው ችግሩን በዘላቂነት ለመፍታትም የተለያዩ ስራዎች ስለመሰራታቸው ተናግረዋል። በክልሉ የህግ በላይነትን ከማስከበር በተጓዳኝ በተሳሳተ መንገድ ወደ ጫካ የገቡ ታጣቂዎችን ወደ ሰላማዊ ህይወት እንዲመለሱ ለማድረግም ጥረት ስለመደረጉ አንስተዋል። ከመንግስት የሰላም ጥሪ ባለፈ ከአባ ገዳዎች፣ ከሀደ ስንቄዎች፣ ከሃይማኖት አባቶችና ከሀገር ሽማግሌዎች በታጣቂዎች የሰላም ምላሽ እንዲሰጡ መሰራቱንም አስረድተዋል። ሁለተኛ የስራ ዕድል እንዲፈጠርላቸው የተለያዩ
ሼዶች እንዲሰጧቸው በግብርና በከተማ ግብርና በተለያዩ ስራ መስኮች ተሰማርቶ ህይወታቸውን እንዲቀይሩ የማድረግ ስራ ተከናውኗል። ቀድሞ ተማሪ የነበሩ ታጣቂዎች ወደ መደበኛ ትምህርታቸው እንዲመለሱበት የተደረገበት ሁኔታ አለ። በሶስተኛ ደረጃ የብድር አመቻችቶ የስራ እድሉን እንዲጠቀሙ የማድረግ ስራ ተከናውኗል። ይሄ በዚህም 581 ሚሊዮን በላይ የሚሆን የብድር አቅርቦት ተሰጥቷቸው ከቀድሞ ታጣቂዎቹ መካከል ከ10 ሺህ በላይ የሚሆኑት የስራ ዕድል የተፈጠረላቸው ሲሆን ሌሎቹ ደግሞ እንደየፍላጎታቸው ወደ መደበኛ ህይወታቸው ተመልሰዋልን ብለዋል። ለዚህም የመስሪያ ቦታና ከ581 ሚሊዮን ብር በላይ ብድር ተመቻችቶላቸው ወደ ስራ እየገቡ እንዳሉም ገልጸው ወደ ትምህርትና ወደ መንግስት ስራም የተመለሱ ስለመኖራቸው ጠቅሰዋል። ኦሮሚያ ብሔራዊ ክልላዊ መንግስት በተለይ በምስራቅ ወለጋ፣ ሆሮ ጉዱሩ ወለጋ አካባቢ 2 ጽንፈኛ ኃይሎች የሚንቀሳቀሱበት ቦታ ስለሆነ አንደኛው ጽንፈኛ ኃይል ሸኔ ነው፣ ሽብርተኛ ቡድኑ። በሱ ላይም የህግ የበላይነት እየተወሰደ ይገኛል። በሌላ በኩል ደግሞ የህዝቦች አንድነት ወንድማማችነትን በተመለከተ የህዝቦች አንድነትን ወንድማማችነትን የጋራ እሴትን የሚሸረሽር ተግባር ህዝቦችን የሚያፈናቅል ከቀያቸው የሚያፈናቅል ንብረታቸውን የሚዘርፍ እንደመሆኑ መጠን በአፋን ኦሮሞ ተናጋሪ ጽንፈኛ ኃይል በሸኔው ላይ በአማርኛ ተናጋሪ ጽንፈኛ ላይም እርምጃ እየተወሰደ ይገኛል ማለት ነው። በክልሉ የህግ የበላይነትን ለማስከበርና ሁለንተናዊ ሰላምን የማረጋገጥ ስራ ተጠናክሮ ይቀጥላል ሲሉ አረጋግጠዋል። በጽንፈኝነትና በጥፋት ዓላማ ላይ የተሰለፈ አካል ላይ ይህንን ከዛው ስንሰማ አንደኛ እንደ ባለቤት ለመወቀስ ብቻ አይደለም መንግስት ስሙ የሚጠራው። ስለዚህ የሚናገረውንም ሰምተን ካወቅን በኋላ ወደሱ መቅረብን መልመድ መቻል አለብን ነው። ካሰች ሽፈራው እንዴት አለሽ? እዚህ ላይ በጣም ብዙ ጊዜ ብዙ ሰዎች ማስተዋል የማይችሏቸው ነው የተወሰኑ ነገሮችን እንደው እንዳልኳችሁ ነው። ብዙ ሰው እንደዛ እንትን ባይለውም መናገር ግን ግዴታ ስለሆነ እሱ እየተናገርን መሄድ ይኖርብናል ማለት ነው። ችግር ከመፍጠራቸው ጀምረው እንዳይፈቱ የማድረግ አይነት እጅግ በጣም ውስብስብና ብዙ ምስቅልቅሎሹን የያዘ እንደገና አስበውና አቅደው እኔ አሁን እዚህ ጋር ሆኜ በሆነ ቦታ ላይ መንገድ ተዘግቷል፣ ሰዎች ታግተዋል፣ ይሄ በመሆኑ ህብረተሰቡ ተናዷል ኦር ተበሳጭቷል እንደዚህ አይነት ብዬ ብናገር መልካም ሰዎች ከሚጠቀሙበት ይልቅ ጠላቶች አስበው እኔ የምናገረውን ወስደው ይመነዝሩታል። ለዛ ነው ብዙ ነገሮችን መናገር የተውኩት ማለት ነው። የሰውን ስሜት ቦታው ነው ያለሁት። ጠላቶች ይሄንን ያውቃሉ። በመሳይ ወሬ እየተደናበሩ በራሳቸውን ጠልፎ የሚጥሉ ሰዎች ጋር እንዳይመስሏቸው። ጠላቶች እጅግ በጣም የተቀናበሩና የተዘጋጁ ናቸው። ስለዚህ እኔም መሬት ላይ ያለውን ነገር ሰጣቸዋለሁ። የኔን የማወራውን ነገር በቀላሉ ይጠቀሙታል። እሱን መናገር ስለሌለብኝ የተውኩት ነገር ነው ያለውና እነዚህ ልጆች መጀመሪያ የተባለውና የሆነውን ነገር ጠያቂና ተጠያቂ እንዳይሆን ነው የተነሱትም ከተነሱ በኋላም ችግሩን ደግሞ እየተረኩ የሚቀጥሉ ሰዎችንም እያየን ያለ ነው። ለምሳሌ በአማራ ክልል ላይ ያሉትን እስከዛሬ ድረስ የደረሰው እንኳ ብቻ በዚህ ሰላም ቢሆን እስከዛሬ የደረሰውን በቪዲዮ በተለያዩ ማስረጃ የያዙ መሳይና መሳይን የሚጋልቡ ሰዎች በሙሉ ሳትማር የቀረው እንዲህ በመሆን ነው። ይኸው ኦሮሚያ እየለማ ነው፣ ይኸው አፋር እየለማ ነው፣ ሶማሌ እየለማ ነው፣ ቤንሻንጉል ጋምቤላ እየለማ ነው፣ ደቡብ እየለማ ነው፣ ኦሮሚያ ክልል በአብዛኛው እየለማ ነው፣ አንተ ግን ደንቁረህ ቀረህ እያሉ ያንኑ ነገር ይተርኩለታል። ዝግጅታቸው እንደዛ ነው። ዛሬ ቢያወሩ ስለማይጠቅማቸው ነው። ዛሬ ላይ ጥፋቱን የባሰ ተሸፍኖ እንኳን የማይቀር በነውር ላይ ነው ለመስራትና ነገ ማንም ሊያስተባብለው የማይችለውን ጥፋት ለመስራት ታስበው እንደዛ የሚያደርጉት። ጡት ቆረጠ ብለው 25 ሚሊዮን ብር አኑሌን ሰርቶ የነበሩ ሰዎች እዛው ቦታ ላይ ጡት ቁረጥና ቪዲዮ ስራ ብለው ሲያሰሩት አይቷል። ነገ አላልኩም በዛን ጊዜ ቆርጠህ ነበር፣ ምክንያቱም አሁን ጡት የቆረጥከው ለዛ ነው አላልኩም፣ አንተ በጣም ምንም ከመግደልና መገዳደል ውጭ ምንም የምታውቀው ነገር የለም፣ ነፍጠኛ ነህ፣ ከመሳሪያ ጋር የምታስብ ነህ ብለው እሳቤውን በዛ ልክ ለማውረድና ለመለካት በምን ይሞግታል? መሞገት አይችልም። ነገ ተነገ ወዲያ የማሰማችሁ በሃይማኖት ዘርፍም እዛ ቦታ ላይም ደግሞ እናያይዛለን እያሉ የሚሉ ሰዎች እኔ ጲላጦስ ነኝ ብለው ነገሩን እያወገዙ የመጡበትን ነገር በድምፅም ቢሆን እዚህ ለጥፍላችኋለሁ፣ ሰዓት እንዳልወስድባችሁ በማሰብ እና በዋናነት ዛሬ
በኦሮሚያ ክልል ላይ እነዚህ ልጆች ሲተርፉ ለምን ተረፉ ብለው ብዙ ሰዎች እንደሚናደዱ እያሰባችሁ እንትን እንበልና እስኪ ይህንኛውን ጨምረው ምናልባት ነው ያለው ቁጥራቸውም በክልሉ ከ20 ሺህ በላይ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ሰላማዊ ህይወት መጀመራቸውን የአማራ ክልል ሰላምና ጸጥታ ቢሮ አስታወቀ። የመንግስትን የሰላም ጥሪ የተቀበሉ አካላት በጎንደር ከተማ የተሃድሶ ስልጠናም ጀምረዋል። ቃል ኪዳን ኃይሌ መንግስት ለሰላማዊ አማራጮች ቅድሚያ በመስጠት ያቀረበውን የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች በጎንደር ከተማ የታድሶ ስልጠና ጀምረዋል። በማስጀመሪያ መርሃ ግብሩ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱን ጨምሮ የዞንና የከተማ አስተዳደር የስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች ተገኝተዋል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አለልኝ አለም በዕለቱ ከ2,000 በላይ የሚሆኑ የቀድሞ ታጣቂዎች የታድሶ ስልጠና መጀመራቸውን ገልጸዋል። ከጎጃም ቀጠና አንስቶ የጎንደር የወልቃይትን ጨምሮ የዚህ ቀጠናና የጎንደር ከተማ የዚህ ቀጠና ማዕከል ነው። በአንድ የዚህ የጸዳ ማዕከል ነው ያለው። ቁጥራቸውም ከ2,000 በላይ የሚሆን ቁጥር አለ ማለት ነው። በዚህ ማዕከል ከትጥቅ አኳያ እንግዲህ በርካታ የነፍስ ወከፍ ክላሾች ይገኙበታል። ዲሽቃ አለ፣ ስናይፐር አለ፣ ብሬንን አሉ። ስለዚህ እነዚህ እንግዲህ ወደ ይቅርታ ሲገቡ ትጥቃቸውን አስረክበው ለሚመለከተው አካል ነው ወደዚህ ማዕከል የገቡት። በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ናርዶስ ቢራራ ሰልጣኞች ታጥቀው ጫካ ያሉ አካላት የመንግስትን የሰላም ጥሪ እንዲቀበሉ መስራት እንደሚጠበቅባቸው አሳስበዋል። የቆየንበት ችግር ህዝባችን ጎድቶታል፣ አካባቢያችንን ጎድቶታል። ስለዚህ ሰላም አማራጭ ነው መድረግ ያለብን ብላችሁ የጥላቻ ግንብ የሚፈርሰው በይቅርታና በሰላም ነው ብላችሁ መርጣችሁ ስለመጣችሁ እኛ በእናንተ በጣም ደስተኛ ነን። እጅግ በጣም ኮርተናል። እዚህ ያላችሁ ወንድሞቻችን ሌሎች ጫካ ውስጥ ያሉ ይሄ ሰላም ጥሪ ያልገባቸው ህዝባችንን እንዲከሱና እናንተ ኃላፊነታችሁን ወስዳችሁ ጥሪም ጭምር አስተላልፋችሁ የእርስ በርስ የወንድማማቾች ሞት ይብቃን ብላችሁ እንድትሰብኩና የእናንተን ፈለግ እንዲከተሉ በዚህ አጋጣሚ አደራ ማለት እንፈልጋለን። የሰላምን አማራጭ የተቀበሉ የማዕከሉ ሰልጣኞችም ከዚህ ቀደም የመረጡት መንገድ የአማራ ህዝብን የጎዳ መሆኑን አስታውሰው የበደሉትን ህዝብና መንግስት ለመካስ ቁርጠኛ መሆናቸውን ገልጸዋል። እኛ ስንታገል 2 ዓመት አጋማሽ በማህበረሰባችን የተለያየ ውድቀት አጋጥሞታል። ትግላችን አንድ እርምጃ አራምድም። ትግላችን የማህበረሰብ ኪሳራ ነው ያጋጠመው። የትራንስፖርት ኪሳራ፣ የገንዘብ ኪሳራ፣ የወጣት እርቆት ኪሳራ፣ በጣም ኪሳራዎች አጋጥሞናል። ይህን ኪሳራ ደግሞ ከዞናችንና ከክልላችን የጸጥታ መዋቅር ጎን ሆነን ወደ ልማት መመለስ አለብን። ከአሁን ጀምሮ ቃል ገባለሁ። እውነታ ነው ብዬ ወደ ትግሉ ተቀላቀየ ነበረ። ግን ግራ የሚያጋባ ነገር ሲሆን ሁኔታው እርስ በርስ ሲሆን ወደዚህ የሰላም አማራጭ መጥቻለሁ። ያው እንደ በቃስ በሰፊው ከዚህ በኋላ ዝግጁ ነን። የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ በጸጥታ ችግር ምክንያት በክልሉ ዘርፈ ብዙ ችግሮች መከሰታቸውን በማስታወስ ይህንን ተረድተው የሰላምን ጥሪ የተቀበሉ ከ20 ሺህ በላይ የቀድሞ ታጣቂዎች የታድሶ ስልጠና መውሰዳቸውን አስታውቀዋል። እስካሁን በክልላችን መንግስት ባቀረበው የሰላም ጥሪ መሰረት ከ20 ሺህ በላይ ታጣቂ ኃይሎች በምህረት ገብተው የታድሶ ስልጠና ወስደው ወደ ማህበረሰቡ ተቀላቅለው ሰላማዊ ህይወታቸውን እየኖሩ ይገኛሉ። በርካታዎቹም ከፍተኛ የሆነ የስራ ዕድል ተፈጥሮላቸው ህይወታቸውን በመምራት ላይ ይገኛሉ። ስለዚህ በስልጠና ቆይታችን በቀጣይ ደግሞ ህዝባችሁን እና መንግስትን ሊክስ በሚችል መንገድ የአስተሳሰብ ስንቅ የምትሰንቁበት ለሰላማዊ እንቅስቃሴ ተገዥ ለማድረግ የሚያስችል የስልጠና ቆይታ እንደሚሆን እተማመናለሁ። ጥያቄን በሰላማዊ መንገድ ማቅረብ እንደሚገባ የተገለጸ ሲሆን የመንግስት የሰላም በር ክፍት መሆኑን በመድረኩ ተመላክተዋል። ይህንን አሁን እዚህ ላይ በዋናነት ስናይ የኖረው ትርክት ነው ይጎዳል። ጠላቶቻችንም የሚሰሩት ያንን የኖረው ትርክት እያከኩ ሲሰሩ የኖሩትን ቆሻሻ ነገር ይዘው ነው። በየትኛውም አግባብ ግን ዛሬ ላይ እንደ ጉባለች ኢትዮጵያ ማስተላለፍ የምፈልገው ምንም ነገር ስንሰማ ማን ነው የተናገረው? ለምንድን ነው የተናገረው? ምን ሊያገኝ፣ ለኔስ ምን ሊያስገኘኝ ነው የሚናገረው? ባለፈው የቅኝ ግዛት ካርታን አዘጋጅተው ኦሮሞ እከሌ ገዝተዋል፣ አማራ ገዢ መደብ ነበረ፣ ከዛ ቤንሻንጉል ደስ ተገዝቷል እያሉ ማን ነበር የሚያወራው? ግብጾች። ሰው አላየው። እኔ አሁን የምናደደው ቤዚክ ነገሮችን አይተን ትናንት ከወደቅንበት ተነስተን ትናንትና በተሳሳትንበትና በተጠፋፋንበት መንገድ ደግመን ላለመሳሳት ጥረት ስናደርግ አለመገኘታችንና ያንን የሚመስል የጠላቶቻችን ክፉ እቅድ መልሶ እንዲሰራና ከተሰራም በኋላ መልሶ ጉዳት ሲያደርስ ማየት በመቻሌ ነው የምናደደው። አየነው፣ ሞከርነው፣ 3 ዓመት ተቆጠረ። ተውት፣ ማንም ምንም ያወራ።
ቢያንስ ራሳችሁን ጋፕ አድርጋችሁ ከጥፋትና መጠፋፋት ቆም ብላችሁ እንዴት ስልት አትቀይሱም የሚል ነው። ይሄ እኮ ጤነኛ ለሆነ ሰው ምንም ማለት አይደለም። ዛሬ እነዚህ 42,000 በላይ የሚሆኑ በተለይ በኢትዮጵያ መፍረስ ላይ ታርጌት ተደርገው የተሳሉት አንደኛው አማራ፣ ሁለተኛ ኦሮሞ ነው። በእነሱ ቋንቋ ነው የማወራቸው። አማራ ብለን እናጥፋው፣ ኦሮሞ ብለን እናጥፋው። አጥፊዎች ሻቢያ የሚባልና ህዋት የሚባል ይሁን ከተለያዩ ቦታ ላይ እኛን የሚመስል በሆነ የተሰናከለና በየሄደበት መቅበዝበዝን የተላመደ ተላላኪ ሰው ይኖረናል ነው። ይሄንን በሃይማኖት አስገብተውታል። ሁሉ ጊዜ የማወራት አንድ ምሳሌ አለች። ሰው ደግሞ ስላልሰማት አሁንም ምን ያወራታል? ኬይ ሪሞታችሁን ውሰዱት፣ የኮምፒውተራችሁን ኬዮች ውሰዳቸው። አሁን ላይ ያሉ ፊቸር ፎንስ ስለሌሉ ሞባይሉ ምንም ኬይ የለው። ይቺ አሁን የዚህ መብራት ማብሪያ ናት። ምናልባት ባትሪ ጨርሳ ነው መሰለኝ አትሰራም እንጂ ይቺ ኬይ፣ እነዚህ የተለያዩ ኬዮች አሉ እዚህ ጋር 20-30 የሚሆኑ እነዚህ ኬዮች አላማቸው ይሄን መብራት መቀየር፣ ማብራት ማጥፋት፣ ቀለሙን መቀየር እና ምናምን ነው። እኔና እናንተ ሀገር አማራ፣ ኦሮሞ፣ ትግሬ ሰውነት ጠፍቷል። ከሰውነት ወርደን አማራ የሚባል ኦሮሞ የሚባል ትግሬ የሚባል ሻዕቢያ የሚባል አፋር የሚባል ቤንሻንጉል ጉሙዝ ጋምቤላ የሚባል ያን እንድንጠራ ነው። መድኃኒቱ እዛ ጋር ስለሆነ ማለት ነው። ምክንያቱም ሰው መሆንን ያልተቀበለ ማንኛውም ሰው ስለምንም ነገር ቢያወራ በጥፋት ላይ ጥፋት ይጨምርና ራሱን አዋርዶ ይቀብር ይሆናል እንጂ ስኬት አያመጣም። ራሱን እንኳን ማዳን አይችልም። ስለዚህ ሰው የሚለው ክብር ላይ እንቀመጥ። ሰው መሆኑን እንደ ብሔር የምናስብ ከሆነ ደግሞ ሃይማኖታችንን በግልጽ ክደናል ብለን ቤተክርስቲያናችንንም መስጂዳችንንም ቸርቻችንን ሁሉም ነገር አጥፍተን እንደ ብሔር እናውራ። ያለዛ ግን ስለ ሃይማኖት እያወራን እንደገና ደግሞ ስለ ብሔር የምናወራ በሁለቱም የምንጠፋ የምናሳፍር ነው የምንሆነው። እንደ ጉባለች ኢትዮጵያ ቤተሰብ የምናወራው መፍትሄው ላይ ነው። ምክንያቱም ስለ ህዋት ስደረድርላችሁ ብውል አንዱ ጠላታችሁ እንደሆንኩ ነው ማወቅ ያለባችሁ። ስለ ሻዕቢያ፣ ስለ ሸኔ፣ ስለ ፋኖ፣ ስለ ፖለቲካ ፓርቲዎች፣ ስለ ብልጽግና ስለሆነ ሰዎች ተሰርተው በቆሙበት ነገር ላይ ሳወራ ብውል ምንም መፍትሄው ላይ መድረስ አንችልም። በመፍትሄው ላይ ለመድረስ ቢያንስ ችግሩን መፍታት ባንችል እንኳን ከችግሩ ራሳችንን ለመጠበቅ እንድንችል ሰው እንሁን። በዓለም ላይ ከሌሎች ህዝቦች ጋር የሚጨምረን ሰው መሆናችን፣ በዓለም ላይ ከሌሎች ሰዎች ጋር የሚያገናኘን ኢትዮጵያዊ በመሆናችን። አማራ ተብሎ የሚታወቅ ህዝብ የለም፣ ኦሮሞ ተብሎ የሚታወቅ የለም። በዓለም አቀፍ እዚህ ሀገርም እንደዛ የሚታወቅ እነዚህ ቅዠታም የተረገሙ ሰዎች ከየቤታችን የተፈለፈሉት እንደሚያዩት እንዳይመስላችሁ። የትኛውም ቦታ ላይ ሰዎች በሰውነት ነው ተከባብረን የምንኖረው። መሰማት ባለበት ቦታ ላይ እናገር። መንገዱ ሰላም ነው እንደዚህ ነው ብዬ ስል ልክ ያ መንገድ ለምን ሰላም ሆነ ብለው ነገ ጥቃት እንደሚያደርሱ ሁሉ ስለሚሰማኝ ነው። ሰላም መሆኑን አብዝተን ስንናገር ያንን አስጠብቆ ለመሄድ ዝግጁዎች ካልሆንን አንድ ቀን ሄደው የሆነ ጥቃት ወይ ፈጥረው ወይም ሳይፈጠር ተደራጅተው በማውራት ስጋት ይፈጥራሉ። እኛ ይበቃንም ወይ? የኛ አስተዋጽኦ ምንድን ነው? ፖለቲከኛ ከሌለን፣ የሃይማኖት አባት ከሌለን፣ በቃ መንግስትንም ካር ነው ካል መንግስትም የላችሁም ከተባል እንዴት ሰው ራሱን ለመጠበቅ አይሰራም? ከፋኖ ጋር ምን ከሻዕቢያ ጋር ምን ያጠራምሰዋል? ከህዋት ጋር ምን ያልከሰክሰዋል? አፍ አይቀመጥም። መንግስት የለኝም አለ ይበልም የራሱ ጉዳይ፣ አይበልም የራሱ ጉዳይ። ግን ራሱን ከቆሻሻ ነገር ለማጽዳት እንዴት አይሞክርም? ሰው ነው። ሰው ስላልሆን ነው እንጂ የምንወላገደው። ሰው ስላልሆን ነው ከፍጥረታት መደቦች ውስጥ ራሳችንን ያጣ። ወይ ውሻ አንሆን፣ ወይ በሬ አንሆን፣ ወይ ላም አንሆን። ምንም
በሰውነት ክብር ተፈጥረን ከሰው በታች ለመኖር እየጣርን ማንም ቢሆን ራሳችንን በራሳችን ክደን ያጠፋን እስከሆን ድረስ የሚያከብረን ኃይል የለም። የኛ ሰው መሆን በምን ተገለጠ? የኛ ሀብት፣ የኛ እውቀት፣ የኛ ጤና፣ የኛ ኢትዮጵያዊነት፣ የኛ ምሁርነት፣ የኛ ማንኛውም ነገር በምን ተገለጠ? እንዴት በሃይማኖት ሰበብ ሲሰራ የኖረውን ቁማር ነገ በሆነ ድምፅ ላይ አሰማችኋለሁ። ሰው አያየው። ኦልሞስት በዓለም ላይ ከዲጂታል ጋር ባረፈው የለጠፍኩትን አላየውም እንጂ አደገኛ ፖለቲካ። ለምሳሌ ፓስተሮች ኢትዮጵያን ሊወሩ ነው፣ ኢትዮጵያውያንን እንዲህ ሊያደርጉ ነው ብለው እነዛ ዲጂታል አይዲ ለምን ታወጣላችሁ ብለው ከዲጂታላይዜሽን አንጻር የኢትዮጵያ ሕዝብ ራሱን እንዲያገል የሰሩ ሰዎች እየሰሩ እንዳሉ ያየንበት ሁኔታ አለ እና እንደ ቁልፍ አንድ የመላው ዓለም በሽታና በተለይም በአፍሪካ ላይ ያለ አንድ ትልቅ በሽታ ኤርትራን ጨምሮ በትግራይ በአማራና በኦሮሚያ ክልሎች የሚታየው አሳዛኝና አሳፋሪ ነገር አብሮ አደጎችና ቤተሰቦች እንኳን አብሮ በሆነ ነገር ላይ አቋም በመያዝ አብረው መቆም፣ መዋደድ፣ አንድ መሆንና መረዳዳት አለመቻል ነው። ከየት ይጨምራል? ከኤርትራ ኤርትራን ጨምሮ በትግራይ በአማራና በኦሮሚያ ክልሎች የሚታየው አሳዛኝም አሳፋሪም ድርጊት አብሮ አደጎች አንድ ቤተሰብ እንኳን አብሮ አለመቆምና አለመዋደድ፣ ልዩነቶችን ሁሉ እየፈጠሩ ለመብረገግና ለመጣላት፣ ለመደባደብና ለመገዳደል መጣደፍ። ይሄ አደገኛው ቁልፍ ነው። ሰው መፍትሄ እናምጣ አይደል? አዎ፣ እንዋደድ፣ ይቅር እንባባል። ባልና ሚስት ይዋደድ፣ እናትና አባት ይቅር ይባባል፣ ጎረቤት ከጎረቤት ጋር ይታረቅ። ምንድነው ችግሩ? ይሄ ምንድነው ችግሩ? ይሄ ሰው ራሱ ይቅር የማይል ሰው እንዴት ሌሎች ይቅር እንዲሉት እሱ ለመግደል ባለ በሌላ አቅሙ እየተዘጋጀ እንዴት ሌሎች ለሱ መልካም ነገር ይዘጋጁ? እኛም አናደርገው? እኛ እየዘረፍን እንዴት ሰዎች ይስጡ? እኛ ሰው እየገደል እንዴት ሰዎች ፍቅር ያላብሱ? አደገኛው ይሄን። እስኪ ሁሉ ሰው ባለበት በእውነት በፈጣሪ ስም እስኪ ይሄን ያድርግ፣ ይዋደድ፣ ይቅር ይበል፣ ትልቅ ይሁን። እስኪ የበደለውንም ቢሆን ይቅር ብያለሁ፣ ፈጣሪ ፍርዱን ይፈርዳል ብሎ ይተወው። እስኪ ምንም ነገር ሲያይና ምንም ነገር ሲያደርግ በፈጠረው በሚያምንበት እምነቱ እየተመካ ያድርግ። አንዱና አደገኛው ጠላት ገብቶ እንዲፈተፍትበት ከፈጣሪም ቢሆን እርዳታ እንዳናገኝ አድርጎ ለጠላቶቻችን የግል መጫወቻ ንብረት አድርጎን እያስቀጠለን ያለው ነገር ይሄ ነው። ምን አለ መዋደድ፣ አብሮ አለመቆም። ያው ኔትወርክ የተለመደ ነው ብዬ ነው ዝም ያልኳችሁና እየተሰማ ከሆነ እንትና አብሮ አለመሆን፣ ሌላውን አንድ ነጥብ አሁንም ሰው መሆን፣ ከብሔር መውጣት፣ ማንኛውም ነገር በክብሩ ለመተረክና ለመያዝ ይዞ ለመገኘትም መሞከር ላይ መስራትን መልመድ ነው። የሻዕቢያና የህወሓት ሰዎች ከራሳቸው አልፈው አማራውንና ኦሮሚያን ክልሎችን እንደ ክልል ነው ማወራው ብሎም ሌሎች የኢትዮጵያን ክፍሎች ጣልቃ እየገቡ ብዙ ይበጠብጣሉ፣ ያበጣብጣሉ። ጣልቃ እየገቡ ሸርና ሻጥረን ይሰራሉ። ሌላው የሀገሪቱ ህዝብ ግን እርስ በርሱ እስከ ሞት ድረስ ዋጋ እየከፈለ አብሮ ለመሆን ባይሰራም እየተዋደደ አንዱ አንዱን ወንድሙን ለመጠበቅና ለወንድሙ ዋጋ ለመክፈል ባይተባበርም እንደ ሻዕቢያና እንደ ህወሓት ቡችሎች በሌሎች ጉዳይ ላይ ጣልቃ እየገባ አይበጠብጥም። ይህ እርስ በርሱ የማይዋደድ ማህበረሰብ ደግሞ በቀላሉ የጠላት መጫወቻ ሆኖ ጠላት የፈለገውን አጀንዳ እየጫነ የፈለገውን ድርጊት ለመፈጸም ያስችለዋል። አብሮነት ለመፍትሄ ዋናው መሰረት ስለሆነና እርስ በርሱ በጥርጣሬ ውስጥ ሆኖ ለባሰ ችግር ጠላት በቀላሉ የሚያነሳሳው አንድነት የሌለው ህዝብና ሀገር ደግሞ ምንም ነገር ላይ ውርደትን ይኖር እንደው እንጂ አብሮነትንና ድልን አያገኝም፣ ሊያውቅም አይችልም ነው። ስለዚህ አብረን እንሁን፣ ባለቤቶች እንሁን፣ ለሀገራችን፣ ለሰውነታችን፣
ለእውነት እና መልካም ነገሮች እንዲመጡ ባለቤቶችን ነው። ይሄ የትኛውም ዓለም ጫፍ ላይ ሆኑ ተዋደዱ ብቻ። ክፉ ሰዎችም እስኪ ለእውነት ተዋደዱና ሞግቱ። ለቀብር ብቻ የምትሰባሰቡ ሰዎች ሁሉ ከዛ ውጡ። ምንም ነገር ስታደርጉ የምታዩት ነገር የምትሰሙት ነገር ላይም እንደዚሁ ይጠቅማል አይጠቅምም በሚል ነገር ብትሰሩ። ይሄ ምን ማለት ነው? በተለይ ከኤርትራ የሻቢያ ሰዎች የህወሓት ትግራይ አካባቢ ላይ በአማራ ክልል ፋኖና መሰል ብአዴን የሚባል አሁን ያለው ብልጽግና ለሚባል ብቻ በፖለቲካው ላይ እየበሰበሰ ማንነት ያላቸው ኦህዴድን በሉት ብልጽግና በኦሮሚያ ክልል ላይ የተዘራውና የተኖረው በሽታ እርስ በርሱ እንኳን ተማምኖ ለአንድ ጉዳይ አብሮ እንዳይቆም አድርጎታል። አማራ ክልልና ኦሮሚያ ክልል ላይ ያሉ ሰዎች ሌላ ቦታ ላይ ሄደው ጣልቃ ባይገቡም እንኳን እርስ በርሳቸው ግን አብረው ቆመው ነገሮችን በአግባቡ አውቀው ከጠላት መጫወቻነት ራሳቸውን ለመጠበቅ የሚሰሩበት እድል ኢምንት ነው። ከደረሰበት መከራ እንኳን ተምሮ ራሱን ለመጠበቅ እንዳይሰራ በይቅርታ አብሮ ከሚኖረው ሰው ጋራም መታረቅ አይፈልግም። የሚገርመው ደግሞ የደረሰበትን መከራ ባለቤት የደረሰበትን መከራ ያንን መከራ ካደረሱበት ሰዎች ጋር ሆኖ መፍትሄ ለማፈላለግ ሲጣጣር ታዩታላችሁ። ለምሳሌ በአማራ ክልልም ሆነ እዚህኛ ሀገር ያሉ ፖለቲከኞች ገለልተኛ ኃይል መጡ ያጣራው እነንቶኔም መጣው እንዲህ ይበሉ ዓለም አቀፉ ፍርድ ቤት ዓለም አቀፉ ማህበረሰብ እያሉ የሚቃዡ ቅዠታሞች ራሳቸውን አዋርደው ንቀው በባርነት የሸጡና የለወጡ ፖለቲከኛና ምሁር ነኝ የሚባሉ ነውረኛ ሰዎች መሆናቸውን በአንደበታቸው የመሰከሩበትና እንደ ሀገር ደረሰብን ብለን የምናወራውን ነገር ችግሩን ከፈጠሩትና ከሚያኖሩት ጋር ለመፍትሄው ሲጮህ የምታዩት ፖለቲከኛና ምሁር ነኝ ባይ ማየቱን ማረጋገጥ ቸክ ማድረግ ነው። የሚገርመው ደግሞ የደረሰበት መከራ እንኳን ከባለቤቶች ጋር መፍትሄ ሲያፈላልግ መታየቱ ነው። ይህም ለጠላቶቹ ምቹ ሁኔታዎችን በመፍጠር መቼም ቢሆን ሊወጣው ወደማይችል ችግር ጠላቶቹ ወስደው እንዲከቱና በሁሉም ነገር ላይ ጠላቶቹ እንዲጫወቱበት ያደርጋል። ለምሳሌ ኢትዮጵያ ቅኝ ተገዝታለች። አማራ አንተ ነህ፣ አንተ ኦሮሞ ነህ፣ አንተ ክርስቲያን ነህ፣ አንተ ሙስሊም ነህ፣ አንተ አገው ነህ፣ አንተ ምንድነው የሽናሻ ነህ፣ አንተ ወይጦ ነህ፣ አንተ ቅማንት ነህ እየተባሉ የተቀበሩ ነገሮች ሁሉ ቸክ ምንድነው ይሄ ሁሉ ታዲያ ወደ መፍትሄው ለመድረስ የሚያስችል አቅም ውስጥ አይደለም ያለው። ዛሬ በዚች ቅጽበት ላይ ሰዎችን ብታዩዋቸው ህወሓት እንዲህ አደረገ፣ ሻቢያ በዚህ መልኩ እንዲህ ሆነ፣ በሱዳን በኩል ኢትዮጵያ ልትወረር ነው፣ የሶማሌላንድ ስምምነት በዚህ ምክንያት እንዲህ ተደረገ፣ የሶማሊያው መሪ ከአርሲሲ ጋር መከረ፣ ከዛ ኮመንትና ምናምን ላይ የሚንጋጉ ደግሞ በቀቀኖች ምንድነው አማራ ሆና አትኖራትም፣ ኦሮሞ ሆና አትኖራትም። በተለይ እንደ አማራና ኦሮሞ ተብለው የተሰሩ እንትኖች አሉ። ምንድናቸው? ኬስ ናቸው። ኢትዮጵያ አሁን የኦፕሬት ለማድረግ አሁን እችን ያሳዩዋችሁን ሰዱት፣ የትኛውንም ኬዎች ውሰዱ፣ ቁልፎችን ውሰዱ። ኢትዮጵያ የምትባለዋን ሀገር እንደፈለግን መጫወቻ ለማድረግ ምን አይነት ቁልፎችን እናዘጋጅ? መጀመሪያ የብሔር ቁልፎች 9 ቁልፎች ነበሩ። አማራ፣ ኦሮሞ፣ ትግሬ፣ ቤንሻንጉል፣ አፋር፣ ሶማሌ፣ ጋምቤላ፣ ደቡብ፣ ሐረርጌ፣ ሶማሌ እንደዚህ ተብሎ 9 ክልሎች። ከዛ ውስጥስ አንድ ሰው ብቻውን ቀርቶ እንደ ክብሪት እንጨት ማንም እስኪጫወትበት ድረስ መበተን ነው። ስለዚህ እርዳታ የሚባለውም ቁማር ነው። እርዳታ የሚባል በዚህ ዓለም አይደለም ድሮም የለም ሁሉ ማለት ትችላላችሁ። ምክንያቱም እነሱ የኮረጁበትና የሄዱበት ነገር የለም። እርዳታ በጣም የሆነ እርዳታ ተሰጠው የሚባለውን ኃይል ጉስቁልናውን፣ ውድቀቱን፣ የቁም ሞቱን በራሱ አንደበት እስኪመሰክር ድረስ አድርጎ ያንን ሰው የግል መጫወቻ አሻንጉሊት አድርጎ ይዞ ለመሄድ ባርነትን በባርነት ላይ፣ ብዝበዛን በብዝበዛ ላይ፣ ነውርን በነውሩ ላይ
እርዳታ ሰጠን ለሚሉ ቆሻሻ ሰዎች የሚያከናንብና ተረዳሁ ብለው ለሚሉ ሰዎች ደግሞ ውርደትን የትም ቦታ ላይ ቢሆን እንደ ሰው እንደ ውሻም እንደ ድመትም እንደምንም እንዳይታዩ በራሳቸው ላይ አመክንዮ ወይም ራስን በራስ የማጥፋትን አዋጅ እንዲያውጁ የሚያደርግ ነው። ኖርማሊ 100 ብር ሰጥቶ 200 ብር መቀበልን ብቻ አይደለም። የበሰበሰ ስንዴ ተቀቅሎ ነው የሚመጣው። ተቀቅሎ መምጣቱ ብቻ እኔ ስንት ሰው እንደሚገባ አላውቅም። የተቀቀለ ስንዴ ሰጥቶ የተቀቀለ ማንነትን የሚያወርስ ዓለም ላይ ተቀምጦ ለፍታችሁ ባላችሁ መሬት ባላችሁ ጉልበት ሲሆን ሌላ ጥበብ ያስተምራል። ስሙ እርዳታ ነው። ግን ባላችሁ ማንኛውም ልፋት ዘርታችሁ እንዳትጠቀሙበት ተብሎ አሻጥርና ሸር ተሰርቶ ተቀቅሎ የሚመጣ ስንዴ ይሰጥና እንደ ሰጪ እንደ ገዢ ሆኖ እያቀረራ ይመጣል። ዘላለማዊ ባርነትን የፖለቲከኞቻችንን ውሰዷቸው። ያሉበት ሀገር ላይ በሆነች ቅጽበት እንደ ኢምንት አይደል ነው። በቀጣይ ሌላም ብዙ ታምራት ስለሚቀጥሉ ማለት ነው። እንደ ኢምንት እንደ ገለባ ሰብስበው በአንድ ክብሪት የሚያቃጥሏቸው ሰዎች ያሉበትን የሚቀላውጡበትን ትርፍራፊ የሚጥሉላቸውን አዋርደው ከውሻቸው እዛ አገር ካለ ማንኛውም ነገር በታች አድርገው የሚጋልቧቸውን ሰዎች እነዛ ሰዎች ኢትዮጵያን ሲሰድቡ ትሰማላችሁ። ቀለዋጭነት እስከዛ ድረስ ሰዎችን ሲያጠፋቸው ማለት ነው። ጎበዝ ማለት አሜሪካም ለመኖር ኢትዮጵያ መሰራት አለባት። ኢትዮጵያ ስትሰራ ኢትዮጵያ ሀያል ስትሆን የትም ቦታ ላይ አንደበታችን ይከፈታል። ኢትዮጵያዊ ወኔያችን በድፍረት ይነገራል፣ ዋጋ ያወጣል። ማንም የሚፈራን ኢትዮጵያን ስንበታትና ስንበታተን የማንም ቅራቅንቦ መጫወቻ ሆነን ምግብ ለመብላትም ሆነ የሆነ ሰው ለመቅበር ብቻ ተሰባስበን ምግብ ለመብላትም ሆነ ለማብላት የማንሰባሰብ ስንሆን ሰው ለመጣል የምንሰባሰብ እንጂ ሰው ለማንሳት ለማዳን የማንሰባሰብ መሆናችንን ማንም ሲያውቀን እጅግ በጣም የሚጸየፉን ነው የምንሆነው። የትም ቦታ ላይ የከረንሲ ለውጦች እንዴት ሰው እንደሚሰማው አላውቅም። ዘላለማዊ ባርነትን በዓለም ሕዝብ ላይ ዘላለማዊ በዝባዥነትን በእነዚህ ክፉ ሰዎች ላይ የሚያኖር ነው የከረንሲ ምንዛሬ፣ የከረንሲ ለውጥ። ኢትዮጵያ ውስጥ ምዕራባውያን የሰሩት አንድ ድልድይ የለም። ምዕራባውያን የሰሩት አንድ መንገድ የለም። ምዕራባውያን የሰሩት ጥላቻን፣ ክፋትን፣ ነውርን፣ ውድቀትን፣ ውርደትን፣ ክፋትን፣ አጋንንታዊ ማንነትና ዳቢሎሳዊ ሁነትን ነው የሰሩት። የቻይና ዕቃ አይረባም የሚለው ትርክት የምዕራባውያን ነው። ኢትዮጵያ ውስጥ ግን ስልክ እንኳን መያዝ የቻልነው ቻይና የምትባል ሀገር እግዚአብሔር ስለፈጠረ ነው። ቻይናም ደግ ስለሆነች አይደለም። እግዚአብሔር በራሱ ግን የነዛን ክፉ ሰው የሚመስሉ ሰይጣኖችን በሁሉ ነገር ላይ የረከሰ ብዙ ነገርን የማየው ስላለ ማለት ነው። በሁሉም ነገር ላይ የማገጡ ሰዎችን ለፍርድ ማቅረብ የምንችለው በምናምነው እምነት ነው። የኔና የእናንተን ሀገር እነሱ እንዲያሰምሩት፣ የኔና የእናንተን እምነት እነሱ እንዲመሰክሩት፣ የኔና የእናንተን ሞትም ሆነ ሕይወት እነዛ ገዳዮች እንዲመሰክሩት ማድረግ ውድቀት ነው። ተውት። ሌላው እስከዛሬ ያስመሰክር። ለምን ለውጥ አጣ? ለምንድን ነው ያልተቀየረው? ለምንድን ነው አሜሪካ አንድ ድልድይ ኢትዮጵያ ውስጥ ያልሰራችው? ለምንድን ነው እንግሊዝ ኢትዮጵያ ውስጥ አንድ ድልድይ ያልሰራችው? 10 ኪሎ ሜትር መንገድ ያልሰራችው? አንድ ትምህርት ቤት ያልሰራችው? ሸቀጥ ሆነው እንዲሆኑ ነው ወይ? እኔ እዚህ ኢትዮጵያ ውስጥ እንዳለው እንደዋት እንደፋኑ አይደለም ማወራው። ብታምኑባት አይ ዶንት ኖ ዘኬዝ። እኔም ማወራው እንደ አንዲት ሉላዊ ዓለም የምንትናት እምነት ላለው ሰው የጤፍ ፍሬ የማታክል ዓለም ናት ዓለም። እና በስሜት የሚሄደው የኔ እህት ወንድሞች ለኔ ሱፐር ቻትና ለኔ ሱፐር ታንክስ ስታረጉ ራሱ እኔ የበደልኳችሁ ነው የሚመስለኝ። ለምን አንዳንድ ሰዎች ተጨንቀው ባለ በሌላ አቅማቸው እኔን ለመደገፍ
የሚጨነቁ ስለሚመስለኝ ያን ያህል ነው የሚጨነቀው። የኔ እህት ወንድሞች ደስተኛ እንዲሆኑ ነው የምፈልገው። የኔ እህት ወንድሞች ኢትዮጵያዊ የሆነ ሁሉ የኢትዮጵያ አምባሳደር ነው። ማንም ቆሻሻ እንዲያዋርደው አልፈቅድም። እግዚአብሔር በፈጠረልን ሀገር ነው የምንኖረው። እስከዛሬ ተበዘበዝ አይበቃም? እስኪ ሻቢያ ይበዝብዘን፣ ባንዳ ይበዝብዘን፣ ልደቱ ይበዝብዘን፣ ጃዋር ይበዝብዘን፣ የግብፅ በሽታኛ ሀገር ይግባ። ስንት ሰው ወኔ አለው ባለማየት እዚህ ዩቲዩብ ላይ ኮመንት ማድረግ። እኔ ኮመንት ሀሳባችሁ ስለሚካተት ነው። ክፎች ብቻ ለምን እንዲጽፉ ታደርጋቻለሁ? ሀሳባችሁን ጻፉት። ይሄ ፕላትፎርም የእኛን አስተያየት ነው መሰረት አድርጎ የሚወስነውና በየትኛውም አግባብ እንዴት የምንወደውን ነገር ለማሳደግ ጥረት ካላደረግን ማንም አያከብረንም። እዚህ የማወራውና ለምን ለውጥ አላመጣም ብዬ የምናደደው አንድ የሚጠቅም ነገር ነው። እንደ ሸቀጥ ራሱን የሸጠ የሰው ልጅ ሰው የሚመስል አሽንጉሊት አውርቶ እኛን ሲያሳስተን ልንናደድ ይገባል። እና ኢትዮጵያዊነት ክብራችንን የት ላይ ደረሰው ብዬ ሁሉ እንትን ብለው በዛ ነው። አሁን በጣም ደስ ይላል። ታላቅ ሰበር ከ42,000 በላይ የሚሆኑ ታጣቂዎች ወደ ሰላም መጡ ብዬ ስል ውሸት፣ ይሄ ውሸት፣ ይሄ ፕሮፓጋንዳ ነው። ምንስ ፕሮፓጋንዳ ቢሆን ሰዎች ወደ ሰላም መጡ እኮ ነው የሚባለው። ጡት ተቆረጠ፣ መንገድ ተዘጋ፣ ሰዎች ታገቱ። አሊዶሮ በሚባለው አካባቢ ላይ ያላቀረብኩት አንዳንድ ኮሜንት ያደረጋችሁ ሰዎች አላችሁ፣ በውስጥ መስመርም የላካችሁልኝ። እኔ መንግስትን መሞገት ነው የምፈልገው። ለምን? ስለምወደው፣ ኢትዮጵያን ስለምወዳት፣ መንግስትም ለኢትዮጵያ እንዲሰራ። አንዱ በተቃዋሚ ፓርቲዎች ላይ የምናደደው መንግስትን ለመሞገት የሚያስችል አቋም ስላልፈጠሩ ነው። አሽፈንፍኝ የምሄድበት ምንም እድል የለም። እኔ ሰበብ አግኝቼ እንደውም መንግስትን ለመስደብ ነው የምቸኮል፣ ለመተቸት ነው። ለምን? ያ ይጠቅመዋል። ለኢትዮጵያም የሚጠቅማት ኮምፒቴሽን ነው፣ ጤናማ የሆነ ውድድር እንዲፈጠር ነው የሚፈልገው። እና አሊዶሮ ላይ ሰዎች ታገቱ፣ 3 ባስ ታገተ አላችሁ። ብታምኑም ባታምኑም ፈለኩ አንድ ቦታ ላይ እንኳን እንደ ሚዲያ ኃላፊነት ወስዶ የዘገበ የለም። ያቅዱን ሰርተው ሪፖርቱንም ቀድመው የሆነውንም ያልሆነውንም ይለጥፉ የነበሩ ሚዲያዎችን ሁሉ ተከታተልኩ። የለም። ካለ ስልክ ልጻፍላችሁ፣ ላኩልኝ፣ ሊንክ ላኩልኝ። ከዛ በኋላ ነው እንደ ግለሰብ ተባላል ያኮንክልና ነገር አይ እሱንም አላወቅም ሲወራ እኛም ማውራ እና ምንድነው የሆነው? አንድ ኤፍኤም የሚባል መኪናና አንድ ታታ የሚባል መኪና ላይ 2 መኪኖች ላይ ሰዎች ታግተው ተወሰዱ ተባለ እና መንገድ ተዘግቶ ነበር። አረ እንደዚህ ሲወራ ነው። እኔ አንድ ሰዓት ያክልም መንገድ አልተዘጋም። እንዴት? እኔ አልጠይቅም እንዴ? እሺ ተው ታገቱ እንበል። ማን ያገታቸው? ታገቱ የሚል ዜና ስለሰራው መንግስትን እንጥለዋለን? ነፃነት ይመጣል? ጥላት ይሸነፋል? አይደለም። እንደውም ጥላት እንዲያሸንፍ ምንም ክፉ ነገር መንገድ የሚዘጋ ሰዎች የሚታገት በተለይ ኢንተርናሽናል መንገዶች ላይ የሚሰሩ ቁማሮችን ጉባኤ ኢትዮጵያ ላይ ደጋግሜ እንዳወራው አሁንም ልንገራችሁ። ይህንን ባወራንላቸው ቁጥር የበለጠ እቅድ እየተሰጠ በደንብ እንድንታገት ስራ ይሰራሉ። በደንብ ይሰራሉ። ስለዚህ ጥላቶች እኛን ለማስደንገጥ አንድ ቀን ሰርተው 1 ወር መንገድ የሚያዘጉን ከሆነ እሱን ያልደግፍም። እንደዛ እንዲሆንም አልፈቅድም። በየትኛውም የማገት ወንጀል ላይ አውቃለሁ። እገታው ከእቅዱ ጀምሮ ማን ይሳተፍበታል? የመጀመሪያው ህዝብ ነው። ህዝቡ ጥቆማ ይሰጣል፣ ጥላቻውን ያወጣል። ከዛ ባንክ ላይ የተቀመጡ ባለሙያዎች ያላቸውን ገንዘብ እንደዚህ። ይሄ ግን መንገድ ላይ የሆነው ነገር ምናልባት ባሱ ታገተ የተባለው ባስ ከዛ ባስ ላይ ከዛ ጀምሮ የሚሳሳብ ቼን ነው። እዚህ ሰዓት ላይ ትነሳላችሁ፣ በዚህ ሰዓት ላይ ትደርሳላችሁ፣ ስንት ሰው ይዛችኋል፣
እንዴት ናችሁ የሚባባል ቼን አለ። ስለዚህ እኔ የእውነት ሆኖ ከሆነ እስካሁን ማረጋገጫ አላገኘም። የወሬ ወሬ ተሰምቷል። የወሬ ወሬ ይዤ እዚህ አልመጣም። እንደፈለኩ የምናገረውና እግዚአብሔርን አፍጥጬ የማማራው እውነት ብቻ ስለማወራ ሳላውቀው ልሳሳት ትችል ይሆናል እንጂ እያወቅኩ ግን ለማስመሰል አልሰራም። ለምን ብዬ እሰራለሁ? ሰውነትን ለመስራት መጥቼ ሰውነትን ለማፍረስ አልሰራም። ስለዚህ ከሆነ እንኳን ባሱ ታገተ የተባለው ባስ ላይ ትኬት ቆራጮችና እዛ ጋር ረዳትና ሹፌሩ ጋር ሁሉ የተያዘ ነገር አለ። እስከዛ ነው የምታቸው። ከዛም በላይ እኔ ብዙ የማወራው ነበረኝ፣ ግን ብዙ ሰው ያን ያህል ላይ ሰማው ሚስጥር ማባከን እንዳይሆን ብዬ ነው የቀነቱ። ዞሮ ዞሮ እሱን አላገኘው ነው። አሊ ዶሮ የሚባለው ቦታ ላይ እንደው ለዚህ ሰበብ እንኳን ሆነ ተተባለ መንግስት ይሄ እንዳይባል የሚያስችል ነገር ከታገቱት ሰዎች በላይ እንደ ክልል የኦሮሚያ ክልል ነው የተዋረደው። እንደ አመራር እዛ አካባቢ ያለው አመራር ነው የታገተው፣ የተዋረደው፣ የሞተው። እንደ ህዝብ ያ ድርጊት የተፈጸመበት ቦታ ላይ ያለ ህዝብ ነው የተዋረደው፣ የተቀበረው። ግን ማን አደረገው? እንደ ጉባኤ ኢትዮጵያ ከጓጽዮን እስከ ሱሉልታ ድረስ ሲፈጸሙ የነበሩትና በወለጋም በቡሬ በኩል እየገቡ ገዳይነትን የተለማመዱ ይሄ ቀርቶ አፋርና ሶማሌ ሲያጣሉ የነበሩት የገዳይነት መንፈስን የተዋረሱ ተራ ደም አፍሳሽ ሽፍቶች ከኛ ሰፈር ነበር ሲመለመሉ የኖሩ የሚል መደምደሚያ ሰጥቻለሁ። እስኪ ቢያንስ 300,000 ያ ቢቀር 1 ሚሊዮን ይግባ ትንቢት የሚመስለው ስለፋኑ የተነገረው በመሀል ሚዲያ ላይ ደውለን ያስተላለፍ ነው። ምክንያቱም ጃዊሳው ብጥብጥ ከጀመረ 1 ወር አልሞላው። 1 ወር ባልሞላው ሁኔታ የተናገርኩት ነገር ጃዊሳው ፋኖ ስለ ጃዊሳው ፋኖ ትንቢት የሚመስል ንግግር ምናምን ብዬ አሁን ደግሜ የለጠፍኩበት ይሄን 2-3 ቀን አለ። እሱን መስማት ፋኖ ማለት ማን ነው? ወለጋ ማን ነበር ሰው የሚገለው? እስከ ሱሉልታ ድረስ ሰው መጥቶ የሚያግተው ማን ነው? አፋርና ሶማሌን እያጣላ በዛ ብጥብጥ ላይ ተቀጥሮ ይሰራ የነበረው ማን ነው? ይሄ ነው ሚስጥር ማለት ይሄ ነው። ግን ማጋነን አልፈልግም። ለምንድን ነው ማጋነን? ትልቅ ምናምን እንደዛ አይደለም። ከዛ በላይ ብዙ እንትን የሚላል ማንም ምንም ቢወራጭ ከልኩ ያለ ከልኩ የሚያልፍ ነገር የለም። እሱ ላይ እርግጠኛ ነው። እና የኛ በሽተኞች ወይም ፖለቲከኛ ነኝ የሚሉ ሰዎች ኢትዮጵያን የረሳ ጩኸትና ተግባር ላይ ያተኩራሉ። ኢትዮጵያን የረሳ ኢትዮጵያን ለሐሜትና ለመስደብ ወይም ለመዝረፍ ነው የሚፈልጓት። ለምሳሌ እንደ ዓለም ሲወራ ወይም እነሱ ሲናገሩ ከቻይና ጋር ስንስማማ ውሸት ነው፣ አልተስማሙም፣ ሀገሪቷንም ለቻይና ሸጣት ኦር ምናምን ይላሉ። ከአረብ ሀገራት ጋር ስንስማማ እስላም ሆነች፣ እስልምናን ኢትዮጵያ ወረሰች። አሰብን ስንጠይቅ የኤምሬትስን ጉዳይ ለማስፈጸም ነው ይላሉ። ኤምሬትስ የትኛው ቦታ ላይ ነው ሆዳ ጉዳዩን አልፈጸምም ያለ ሰው ያለ? ሱዳን አለች። አርሲሲን ጠይቁት ስንት ቢሊዮን ዶላር እንደሸጠላት ሀገሩ እንደሸጠላት። አንዲት ቁራጭ መሬት አብይ ከኤምሬት ጋር ሸጠ ቢባል ምን ሊባል ተፈልጎ? ግን አንድ ቋንቋ ወቁ። የትም ቦታ ላይ ብትሄዱ ካለህ ነው ወይ አእምሮ ካለ ወይም ቁጥሩ ካለ ነው። ትራምፕን ጠይቁት። የታሪፍ ምጣኔውን ሲያሻሽል ሀብት ካላችሁ ኑ ባካችሁ እኔ ጋር ግቡ፣ ካለው ጋር ብቻ ነው ማወራ የሚል ከሌለው ጋር አላወራም የሚል ነው። ዓለም ላይ ያለውን በዛም በዚህ የሚሆን ሁለመናቸውን ሁሉ አርክሰው ህግም ስርዓትም ዲሞክራሲ ምንም ገደል ከተው በብልግና የሚቀላውጡበትን ዓለም እያየ ሰው እንደዚህ ነው። አረብ ኤምሬትስ ሀብት አላት፣ ካላት የትም ትሄዳለች፣ የትም ሀገሯ ይሆናል። እዚህ እኔ ስካይላይት ሆቴል በአጋጣሚ አንድ ጊዜ እንደውም እድለኛ ሆኜ ሊሆን ይችላል። ስካይላይት ሆቴል አንድ ቀን ስብሰባው እያለ ለስብሰባ ሄጄበታለሁ። ስካይላይት ሆቴልም ሆነ ሌሎች ሆቴሎች ላይ እኔ ገብቻ አውቃለሁ ወይ? የማልገባው ለምንድን ነው? ስለሌለኝ እኮ።
የኔ ሀገር የኔ ምድር ቢሆንም ካለኝ ነው የምገባው። ጎርጎራ ሪዞርት መሄድ እችላለሁ። ቤኑና መሄድ እችላለሁ። ያምራል። ወንጪ መሄድ እችላለሁ። ያለው ይሄዳል። ስለዚህ የኛ ችግሩ እንዲፈታ ነው ወይስ እንዲህ እየለፈለፉ መቅረት? ማንም ጋር ይሁን ዋናው እኔ እጠቀማለሁ፣ አገር ይጠቀማል፣ ምን ውጤት አመጣል ብሎ ሰሚውም ደግሞ በጥላቻ ታውሮ ለክፋት ከመጣደፍ ይልቅ ከዛ ጋር ስትል እስላም ልትሆን ነው፣ ከዛ ጋር ስትል እንድትሆን ነው፣ ብሪክስ ደግሞ እሷ ብሎ እስኪያስቡት አብይን እየሰደቡ ለኢሳያስ ከማሽቃበጥ በላይ መረገም አለ? ምን አይነት ኃጢአተኛ ቤተሰብ ቢወልዳቸው ነው? ለምን እኔ ቤተሰብንም ነው የምሰድበው። እነዚህ ኢትዮጵያን ለመውጋት የተነሱ ሰዎች ቤተሰቦቹ ጤነኛ አይደሉም፣ ጤነኞች አይደሉም። ይሄን ማወቅ አለበት። ኢትዮጵያን ለመውጋት ለማዋረድ የተነሳ ሁሉ ከቤተሰቡ ጀምሮ የተረገመ ነው። በቤተሰብ ላይ ምን ይሰራል? ሰፋ እያደረጋችሁ ሰሉት። ከሆነ ቦታ ጋር አገናኝተው ሆም ብለው ልጅ ወልደው በሁሉም ቦታ ላይ የከሰረና ተላላኪ የሆነ ነገር እንደሚፈጠር ነው። ዘመነ ካሴንም መጠየቅ ከምዕራባውያን ጋር ስትስማማ ኢትዮጵያ ለሰይጣን አምላኪዎች፣ ለኢሉሚናቲዎች፣ ለመናፍቆች፣ ለአዲሱ ዓለም ኦርደር ነው ምናምን ለሚሉት ነገር ተሸጠች፣ ተለወጠች፣ እሱን ሊቀበል ነው ይሏቸዋል። ከአረቡ ጋር እስላም ልትሆን ነው፣ ከዚህኛው ጋር ኢሉሚናቲ ልትሆን ነው ይሏቸዋል። ሀገሪቱን ለእስልምና ወይም ከእስልምና ከሰይጣን አምላኪዎች ጋር እያያዙ እነሱ ከሰይጣን በላይ ሲጮሁ ታያቸዋለን። ከሩሲያና መሰል ከፍተኛ ቴክኖሎጂን ወይም ኒውክለርና ጨምሮ ማለት ነው ስምምነት ተፈጠረ ሲባል ውሸት ነው። ደግሞ የኒውክለር ሚኒስቴር ሆኖ እኮ የተሾመው ምግብ አብሳይ ነው ብለው ይስቃሉ። ከሳቁ አርፈው ለምን አይቀመጡ? ኢሳያስን ወግኖ የሚያጨበጭብ ሰው ኢሳያስን ጣዖት አድርጎ ማምለክ ይችላል፣ መብቱ ነው። አብይን ግን አትንኩ እኮ ነው። አብይ አህመድ አሊ የኢትዮጵያውያን ጠቅላይ ሚኒስትር ነው። የኢትዮጵያ መከላከያ ሰራዊት ኢትዮጵያን እንደ ኢትዮጵያ ተቀበሉና ለኢትዮጵያ ዋጋ እየከፈሉ ለኖሩ ኢትዮጵያውያን ኢብን የኢትዮጵያን ሕልውና ለመጠበቅና ለማስጠበቅ ለሚሰሩ የኢትዮጵያ ወዳጆች ሁሉ መከላከያ ሰራዊት ነው። ለባንዳዎች አይደል? ባንዳዎች ስለኔ መከላከያ ሰራዊት፣ ስለናንተ መከላከያ ሰራዊት፣ ስለ ሀገር አሻጋሪ መከላከያ ሰራዊት ሊያወሩ አይችሉም። እነሱ ኢሳያስን አቅመ ሙሉ ለሚያደርጉ እዛው ያወሩ። ለኢሳያስ ሸበጥ የሚሰግድና የሚሳለም ሰው ስለ ኢሳያስ የፈለገው ነው፣ ስለ አብይ አያውራ። አሰብ በዚህ ምክንያት የኤርትራ ነው፣ በዚህ ምክንያት የከሌ ነው ማለት አለ። በቅርቡ እንኳን ያያችሁት አንዴ ግብጽ ልትመጣ ነው፣ አንዴ ሳውዲ አረቢያ ልትመጣ ነው፣ አንዴ እንደዚህ ነው ተብሎ መጥያ ያጣው አሰብ ወደብ ለምንድን ነው? ይህንን እንኳን ዜና ብላችሁ የምትዘግቡ ሰዎችና በዛ እንደ ፕሮፓጋንዳ የምታወሩ ሰዎች መጣችልህ ግብጽ መጣችልህ ትሉናላችሁ። አቡነ ጴጥሮስን ጠይቁት እንጂ ግብጽ ሄደችብኝ ነው የሚላችሁ። ዛሬ ብትጠይቁት መጣችብኝ ይላችኋል። ግብጽ እኮ መጠላለፍና ጥላቻን፣ ክፋትን፣ ፈሮናዊ ትዕቢትና ነውርን የሚያወሩ የሚኖሩ ሰዎች ሁሉ ግብጻውያን ናቸው። በየመስሪያ ቤታቸው ላይ የሚማግጡ የረከሱ ሰዎች ሁሉ እኮ ግብጻውያን ናቸው። ግብጽ ማለት እኔ አሁን ያውቋት ቀደም የማውቋት የሃይማኖት ምንጭ ከእስክንድሪያ የሚመጡ ጳጳሳት የተቀደሱ ፈሪሃ እግዚአብሔር ያላቸው የአላህን ቃል የእግዚአብሔርን ቃል ተሸክመው የሚመጡ ምሕረት አውራጅ ነበሩ አይደል? እድሜ ለኪንግ ሶፍ አባይ ኡስታዝ ጀማል። አሁን ደግሞ ቅርብም ቴክኖሎጂውም ያው እዛ ጋር ኤአይ ደርሷል። አሁን በምትፈልጉት ቋንቋ ኢንተርፕሬት ማድረግ ትችላላችሁ። አሁን እኔ የማወራውን ወደምትፈልጉት ቋንቋ ቀይራችሁ መስማት ሁሉ የምትችሉበት ዘመን ያ እስከሚመጣ ድረስ ግን ተደብቆ የሚከድበትም አይደለም። እነሱ ባሳወቁን ግብጽ ማለት ርካሽ፣ ግብጽ ማለት ጥፋት የሚያስደስታት ውሸት የሚያኮራቸው ህዝቦች ያሉባት ምድር። ቢስሚላህ ራህማን ራሂም እጅግ በጣም አዛኝ በጣም ሩህሩህ በሆነው ጌታ ስም ብለው ጀምረው ኢትዮጵያንማ እንበታትናታለን የሚሉ በአላህ በእግዚአብሔር ላይ የሚያፌዙ እጅግ በጣም
ክብር የሚባል ነገር የሌላቸው መጋለብ ጽድቅ አድርገው የሚሄዱ ሀገር ሲፈርስ ሀገር ሲወድቅ ወርና ውርደታም ፖለቲከኛና ተጋላቢ ሰዎችን መጋለብና መርገጥ የሚያስደስታቸው መረገጥን ኖረው ለሌሎች መረገጥን የሚያወርሱ መጋለብን ኖረው ሌሎችን ለመጋለብ የሚሄዱ ምድርና የውርደት ህዝቦች የሚባል ግብፃውያን ናቸው። ለስለሽ ያ ግብፃውያን ላይ እጅግ በጣም ትዕቢተኛ ቆሻሻ የሚያጎርሳቸውን እጅ የሚነክሱ ኢትዮጵያ የስትንፋሳቸው ምንጭ ሆና ኢትዮጵያን ለማጥፋት ግን ዛሬ አሁን ድረስ ክፋትን ለኢትዮጵያ መጥፋትን የሚመኙ እጅግ የተረገሙ ህዝቦች ምድር ብትባል ግብጽ ናት። እኔ ከዚህ ተነስቼ ነቢዩ ሙሴ ፈርዖንን ቀጣ እስራኤላውያንን ነፃ ወጣ ከተባለ የዛን ጊዜ የቀጣቸው የፈርዖን ህዝቦች እንዴት እንደገና መጡ? ከቀጣቸው ነው። ካልቀጣቸው ኦኬ። ከቀጣቸው እንደገና የመጡት ለምንድን ነው? ከመጡስ እንዴት ኢትዮጵያን በዚህ ልክ እንዲያጠፉ ለምን? ምን ኢትዮጵያን ብቻ ኤርትራን አጠፉ፣ ጅቡቲን አጠፉ፣ ሶማሊያን አጠፉ፣ ኬንያንም ይሞክራሉ። በህዝብ ጥንካሬ ነው። ሱዳን፣ ደቡብ ሱዳን እያሉ የሚሄዱት የሰይጣን እጅ ሆነው እዚህም ያሉ እጅግ በጣም ቆሻሻ ፖለቲከኛን የሚሉ ዛሬ በየቦታው ላይ የሚቀባጣጥሩ ሰዎች በ2012 ላይ ጎንደር ላይ እስልምናና ክርስትናን ለማጣላት ከ40 በላይ የሚሆኑ ሰዎች የሆነ ኦፕሬሽን ሲሰራ እዛ ስለነበርኩ ማለት ነው። ከ40 በላይ የሚሆኑ የኢትዮጵያ ብሔራዊ መረጃና ደህንነት ቢሮ የያዛቸው ሰዎች ውስጥ ሸህም ቃልቻም ቄስም ጳጳስም ሆነው ከ85,000 ብር በላይ የተከፈላቸው እስልምናና ክርስትና እያሉ ህዝብን ለማባላት ተቀጥረው የነበሩ ሰዎችን በቁጥጥር አውሏል። ይህ መንግስት ብዙ የሚነግር ሚስጥር አለ እኮ ዛሬ ለአቅመ ሚስጥር ስላልደረስን ይሆናል እንጂ ያልተደረገ የለም። እና እንደ ግብጽ ከግብጽ ጋር የተረካካ በተለይ አሁንም እንደ መንግስትን በትክክል ቀሰው ካሉ መንግስት የኢትዮጵያ መንግስት ከግብጽ እየተገዛ ወደ ኢትዮጵያ የሚገባ ነገር ካለ እውነቴን እምላችሁ የኢትዮጵያ መንግስት ችግር አለበት። ከግብጽ ጋር ምንም ነገር ማድረግ የለብን። 15,000 የሰለጠኑ ሰዎችን ልኮ የአባይ ግድብ እንዳይገደብ የተሰራውን ደባ ካልገባውና ከግብጽ ጋር ማንኛውንም አይነት የንግድ ሪሌሽን ፈጥሮ ከሆነ ይሄ መንግስት እኔ አፉ አይደለም ይቅር አለው መንግስት። ከዛ ጋር የሚያመጡ ነጋዴዎችን ይቅር አላቸው። አስመጭና ላኪም ካሉ በኢንቨስትመንት ስም ገብተው ምን ሲያደርጉ እንደነበር ብዙ የሚወጣ ሚስጥር ስላለው ባጭሩ ግን ከግብጽ የሚገባ ብርቱካንና አፕል ሞር ማንኛውንም ነገር ጨምሮ አይግባ ይቅር። እያስገባ ከሆነ ግን በቀላሉ መርስ መስጠት ስለሚችሉ ማለት ነው። እንኳን እሱ አይደለም ሌላ ቦታ ላይ ብርቱካንም ሆነ ማንኛውም ነገር ኢትፍሩት ነው። እየወጉ ቢገሉንስ በዚህ ልክ ክፋታቸውን የምታዩት ነው። ትንሽ ትልቁ እኮ የጥፋትና የአውሬነት ባሪ ነው። ስለዚህ እኔ እባካችሁት ወንድሞቼ አሁንም እንደው እኔ ቅድም ስልኬ ላይ አልጻፍኩት መሰለኝና የሆነ የድን በቴሌግራም አዳራ ነው በኢትዮጵያ አምላክ ስም ከግብጽ የሚመጣን የሚበላ የሚጠጣ ነገር ላይ እንኳን ከግብጽ አይደለም ከግብጽ ጋር ግንኙነት ያላቸው ሀገራት ላይ ወደ ኢትዮጵያ የሚገባ ነገር ካለ እሱ እንድትነግሩ እናገራለሁ። እነዚህ ሰዎች እንኳን እየቻሉ ሳይችሉ ምን እያደረጉ እንደሆነ እያዩዋቸው ስለሆነ ጠላት እየባሰበት ነው የሚሄደው። እነሱም ይጠፋሉ፣ እውነትም ያሸንፋል፣ ኢትዮጵያም ታሸንፋለች። ስለዚህ በተስፋ መቁረጥ የማያደርጉት ነገር ስለሌለ ቀድመን መጠንቀቅ አለብን። አሰብን አይደለም ሌላ ብዙ ነገር ይኖራል። ምንም እሱ ችግር የለም፣ የሚቀየርም ነገር የለም እና ከእሱ አንጻር ነው ከሩሲያና መሰል ከፍተኛ ቴክኖሎጂ ኒውክሌር ጨምሮ የሚሆነውን ያየነው። የባህር በርን ሲነሳ ፖለቲካ አቆማለሁ፣ ልደቱ አያሌውን አስታውሱ። ፖለቲካ አቆማለሁ ኢትዮጵያ የባህር በር ካገኘች ያለን ሰው ይሄ ቀላል ይመስላችኋል? በዚህ አጋጣሚ ዩቲዩብ ከፍቷል፣ ጀምሯል፣ ጥሩ ነው። ልደቱ አያሌው ዩቲዩበር ሆኗል። ቴንክ ዩ። እና የባህር በር ሲነሳ ግን ፖለቲካ አቆማለሁ
ኢትዮጵያ የባህር በር ካገኘች ብሎ የሚምል ሰው ያላት የፖለቲከኛና ፖለቲከኛ ልደቱ አያሌው የሚሰጡ ኮመንቶች ላይ ነው የማየው። ለምን ኮመንት ስጡ? እኔ ጋር የምለው ሀሳባችንን እናካፍል ነው። ዩቲዩብም አልጎሪዝሙ የሚፈልገው የሰዎችን የሀሳብ ብዝሃነት ነው። ሰዎች ከወደዱት ተወደደ ይላል። ለምን ወርቅ ሀሳብ አይሆንም? ሰው ከጠላው ጠላው፣ በቃ ሰው አይወደውም ብሎ ይቀብረዋል። ስለምንወደው ማድረግ ነው፣ ሀሳባችንን መግለጽ ነው። እና ልደቱ አያሌው የተከበሩ ምርጥ ኩን በኪሳራ የሚኖርን ሰው የሚያደንቅ ሰው፣ ያ አድናቂው ራሱ እድሜ ልኩን ወደፊትም ቢሆን ስኬት ከሱ የተወሰደበት ወይም የማይሳካለት ቆሞ ቀር ብቻ ነው ማለት ነው ልደቱን የሚያደንቅ ፖለቲከኛ። እስኪ ለልደቱ እያጨበጨበ አብይን የታውቆት ነው ታዲያ አብይን የሚሰደው? እንዲሁ ልደቱን የሚያመሰግን ሰው እኛ ሀገር ውስጥ አሁን ፖለቲከኛ እያመሰገነ አብይን የሚሰድብ ሰው ጤነኛ ነው? አይ እንደው እኛ ሀገር ደግሞ ፖለቲከኛ አለ እንዴ ሊል ይችላል። እንደው አሁን የመጣችት ለውጥ በተቃዋሚ ሰበብ ወይ ስም ወጥታ ቢሆን ምን ይፈጠር ነበር? ለማንኛውም ታመሰግኑ ሰዎችም ቸክ አድርጉ ራሳችሁን፣ ዞሮ ስራቸው አይለቃችሁም ለማለት ነው። እና የባህር በር ሲነሳ ፖለቲካ አቆማለሁ እስከ ማለት የደረሰ ባንዳነትን የሚናገር ፖለቲከኛ አቶ ልደቱ የሚሳለቅ እስኪሞክር እያለ የሚል ሀብታሙ አያሌውና መሰል አውደልዳይ ሌባ ተሰባስበው መግለጫ እስከ ማውጣት የደረሱ ሀገር ነፃ ለማውጣት የተደራጁ ፖለቲካ ፓርቲዎች ወደብ ለምን ኢትዮጵያ ታገኛለች ትጠይቃለች ብለው በድብቅ አለ። ህዳሴ ግድብ በመጠናቀቁ የማድረግ አቅም መረጋገጡን በመግለጫ ላይ ማስፈር ያልቻሉ እነንቶኔ ተሰባስበው ለምን ወደብ ኢትዮጵያ ትጠይቃለች? ከኢትዮጵያ ዘላለማዊ ጠላቶች ጋር ሆነን የቀበርነውንና ኢትዮጵያን ያጠፋንበትን የወደብ ጥያቄ የኢትዮጵያ መንግስት ለምን ይጠይቃል? ይህን ለማጥፋት ስለተቀጠርን ይህን የሚጠይቅን ኃይል ሁሉ እናጠፋለን፣ እንቃወማለን ብለው መግለጫ ሰጥተዋል። አትርሱት እስከ ማለት የደረሱበትን ነው። እርዳታን ግሪን ለጋሲን የበጋ ስንዴን የሚነቅፉ በዚህም የሚሳለቁ እርዳታ ላይ እያመለኩ ማለት ነው። እርዳታው ቀረ ብለው ደግሞ እንደገና የሚጮሁ ዩኤስአይድ ተዘጋ ብለው የሚጮሁ ራሱን ናቂ የሰው ናፋቂ፣ የራሱን ናቂ የሰው አድናቂ፣ የራሱን ናቂ የሰው ናፋቂ የሆነ ስንት ኢትዮጵያዊ እንዳለና ይህም በሚገባው እንደሚሆን ራሱን የናቀ ራሱን ያዋረደ የትም ቦታ ላይ ወራዳ ነው፣ የተናቀ ነው፣ ውዳቂ ነው፣ የጠፋ ነው፣ ምንም መጠጊያ የሌለው ማለት ነው። ከሱ ጋር ሌላ የሚቀጥል ነገር ይሆናል። እንደ ሀገር ደግሞ ውስጥ ይሄ እንደ ዓለም ሲያወሩ እንደ ሀገር ውስጥ ደግሞ ሲያወሩ ትንሽ አማራ ተጨቆነ፣ አማራ ተበዘበዘ፣ አማራ ተፈናቀለ፣ አማራ ተራበ፣ አማራ ታገተ፣ አማራ ተገደለ፣ አማራ ከዚህ ተከለከለ ይሏቸዋል ወዘተረፈ ሌላም ጨምሩበት። እንግዲህ እዛ ጋር እንደ ዓለም ሲያወሩ የነበረው ነገር በሁሉም ነገር ላይ ለመክሰር ከዛ ትግራይ ላይ ሲሉ እንደ ትግራይ ተጨቆነ፣ ተበዘበዘ፣ ትግራይ ተፈናቀለ፣ ትግራይ ጄኖሳይድ ይሏል። ኦሮሞ እንደዚሁ ኦሮሞ ላይ ስትሄዱ እንደዚሁ ነው የተሰራው። ኦሮሞ ተራበ፣ ተጨቆነ፣ ተበዘበዘ፣ ተፈናቀለ ምናምን ይላል። ከዛ ይሄም አይበቃም፣ ሌላ አለ ደግሞ ሌላ ኬ ምን ኦርቶዶክስ አሩስ ላይ ኦሮሞ አማራን ገደለ ብሎ ሲጮህ የነበረ ሰው አሩስ ላይ ኦርቶዶክስ ተገደለ ብሎ ይመጣል። ለምን? አድማጭ ተመልካቹ ምንጊዜም የእነሱን ቆሻሻ ነገር እንዲሸክም ብቻ ስለሰሩት ማለት ነው። ታዲያ አንተ ምን አገባህ? አሩስ ላይ ማንም ይገደል እንደ አማራ እንደ ኦሮሞ ስታቅራራ ኑረህ አሩስ ላይ መጣህ ደግሞ ኦርቶዶክስ ተገደለ ለምን ትላለህ ብሎ የሚሞግትና በሁሉም ነገር ላይ የሚጮሁ ግን አንድ ቀንም የሰዎችን ችግር የማይፈቱ ተገደለ ብለው ብዙ ሌሎችን የሚያስገድሉ ተፈናቀለ እያሉ አውርተው ብዙ ሌሎችን የሚያፈናቅሉ ታገቱ ብለው ብዙ እገታን የሚፈጽሙ እነሱ የተናገሩትን ነገር በተከታታይነት አብዝተው የሚያደርጉ እንጂ ያወሩትን ክፉ ነገር እንኳን በመፍታት አንዲት ቦታ ላይ የማይገልጹ ሰዎችን
እየሰማ አብሮ የሚያብደው የነሱ ከነሱ በላይም ክፉ ከነሱ በላይም ርካሽ የሆነ ሰው ብቻ ነው በኔ። ከዛ እስላም ተጨቆነ፣ እስላም ተበዘበዘ፣ እስላም ተፈናቀለ፣ እስላም ተራበ፣ እስላም ታገተ ይሏቸዋል። ከዛ ፕሮቴስታንት እንደዚህ ሆነ፣ እንደዛ ሆነ፣ እንደዚህ ሆነ ይሏቸዋል። አስቡት፣ የትኛው ትቀበላል? አማራነትን እንቀበል፣ ኦሮሞነትን፣ ትግሬነትን እንቀበል ወይስ እስላምነት፣ ክርስቲያንነት፣ ኦርቶዶክስነት፣ ፕሮቴስታንት የትኛው እንቀበል? እነሱ በሁሉም እኛን ሊያጠፉ የተሰሩ ሰይጣናዊ ማንነትን የወረሱ የዳቢሎስ ቅርንጫፎች ናቸው። አማራ ኦሮሞ ብሎ የሚከፋፍል ሰው ኦርቶዶክስ፣ እስልምና፣ ፕሮቴስታንት ብሎ መከፋፈል አይችልም። ሁለቱ እርስ በርሳቸው የሚጠፋፉ ናቸው። ምናልባት ሁለቱንም የምንከተል ከሆነ ሁለት ጊዜም ቢሆን እጅግ የተረገመ ነገርን የረከሰ ነገርን እናደርጋለን ማለት ነው። አሁን ምርጫን መውሰድ ነው። ሁለቱንም ማድረግ ትችላላችሁ፣ መብታችሁን። ሁለት ጊዜ ትረገማላችሁ፣ ሁለት ጊዜ ትወርዳላችሁ፣ ሁሉ ጊዜ ወደ ጉድጓዳችሁ ትገባላችሁ ነው። እውነቱ ይቀየራል። ነቲንግ የኢትዮጵያን እውነት ስለሺ ስላለ እውነታውን ከደገፍኩ ከእውነት ጋር አብሬ እወጣለሁ። እውነትን ውሸት ነው ስላልኩ በእኔ ልክ የምትሰራ ሀገር፣ በእኔ ልክ የሚሰራ እውነት የለም። ብዙ ሰዎች በያላችሁበት የእንጀራ እናት አናቱን በቡጢ እየነረሰች ያሳደገችው ሰው ሌሎችን እንደዛ እየነረሰ በቀሉን በህዝብ ላይ ሁሉ ለማድረግ የሚፈልግ አለ። አንድ የተረገመ የስራ ኃላፊ በስሩ ሰራተኛ አድርጎ ሲያሰራው ያደረሰበትን በደል በሌሎች ላይ እያደረሰ ለመሄድ የሚሞክር አለ። በዛ ልክ የምትሰራ ሀገር፣ በዛ ልክ የሚሰራ ህይወት፣ በዛ ልክ የሚሰራ ሃይማኖት፣ በዛ ልክ የሚሰራ ምንም ነገር የለም። ወደ እውነቱ መምጣት ነው። አለዛም የራስን በሽታ ከራስ ጋር ይዞ መቆየት ነው እና ወይ አማራ መሆን ነው ወይ ኦርቶዶክስ መሆን ነው፣ ወይ ኦሮሞ መሆን ነው ወይ ኦርቶዶክስ መሆን ነው፣ ወይ ኦሮሞ መሆን ነው ወይ ፕሮቴስታንት መሆን ነው፣ ወይ ሰው መሆን ነው ወይ ሃይማኖትን መያዝ ነው። ወይ እንደ ሰው ማውራት ወይም እንደ ሃይማኖት ማውራት፣ ወይ እንደ ሀገር ማውራት ወይም እንደ ክልል ማውራት እንጂ በሁሉም እየቀላወጡ ሀገር ማተራመስ ይበቃናል፣ ሰለቸ። ስለዚህ ከዛ ምን ይሏቸዋል እንግዲህ አማራ፣ ትግራይ፣ ኦሮሞ፣ ኦርቶዶክስ፣ እስልምና፣ ፕሮቴስታንት ብያቸዋለሁ። ይሄ የኔ ጌታ ነው። ቀጥሎ ምን ይሏቸዋል ደግሞ ይሄ እንኳን አልበቃ ካላቸው በዚህ በትነው የሚያባሉትና የሚያገዳድሉት ሰው ካጡ ወሎ ክልል ይሁን ይሏቸዋል። ይሄ ሁሉ እኮ ተሰርቷል። አሁን ብዙ ሰው አሁን ባለበት ነገር ላይ ሲያወራ ዝም ብሎ ሲለፈልፍ ሳይው ይገርመኛል። ራሱን እንኳን እንደ ሰው ያላገኘ አማራ ነው ኦሮሞ ነው ተብሎ ጥላት የሚጫወትበት የራሱን ክብር እንኳን በራሱ እጅ ያላስገባ ስለራሱ ማንኛውም ነገር ላይ ማዘዝ የማይችል ሰብና ተሸክሞ ስለሆነ ነገር ሲያወራ ታይቷል። ወሎ ክልል ይሁን ይላቸዋል። ትግራይ ትገንጠል፣ ቅማንት፣ አገው፣ ሽናሻ፣ ጉምዝ፣ ጎጃም እንግዲህ እንደ ብሔር ደግሞ የመጣልኝን ያለው ትግራይ ትገንጠል፣ ቅማንት፣ አገው፣ ሽናሻ፣ ጉምዝ የሚሉና መሰል አርጎባ እና ሌላም አለ ብዙ ወይጦ ምናምን የሚባል አማራ ክልል ያለውን ብቻ ነው የምነግራችሁ። ከዛ በኋላ ደግሞ ጎጃም እንደዛ ብለው በዚህ እንግዲህ ከመጀመሪያው አስቡት ከአማራ ብለው ከነጠሉት በኋላ ከዛ ኦርቶዶክስ፣ እስልምና፣ ፕሮቴስታንት ሁሉም አሉ እዛ ክልል። ከዛ በኋላ ደግሞ ወሎ፣ ሸዋ፣ ጎንደር፣ ጎጃም ብለው ከከፈሉት በኋላ እንደገና ጎጃም፣ ጎንደር፣ ሸዋ፣ ራያ፣ ወልቃይት፣ ከዛ ሰሜን ጎጃም፣ ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎንደር፣ ምዕራብ ጎንደር፣ ማዕከላዊ ጎንደር፣ ደቡብ ጎንደር፣ ወሎ፣ ደቡብ ጎንደር፣ ደቡብ ወሎ፣ ሰሜን ወሎ፣ ሸዋ፣ ሰሜን ሸዋ እንደዚህ መንዝ ተኩለት እያለ ደግሞ ይበታትናል። አንዴ መበተን የፈለገ አንዴ በጥላቶቹ ላይ መጫወቻ ለጥላቶቹ ዕቃ ሆኖ ራሱን ያስረከበና በዛ ደስ የሚለው ሰው ካለ ምንም ነገር ቢደርስበት ይገባዋል። ለምን? ወዶ ነው። ወዶ ስለሆነ ማለት ነው። እንደዚህ አይነት ነገሮችን ሰርተው መቼም ቢሆን እኔና እናንተ ሰላም እንዳናገኝ መቼም ቢሆን ሰላም እንዳናገኝ እንዳንተርፍ እንድንጠፋ ነው ታስቦ የሚሰራው። ይህን መሰረት አድርጎ ማየት ይቻላልና አንተ፣ አንቺ፣ እኛ እነሱን ስትሆኑ ወይም እነሱን ስንሆን ብቻ ነው የሚወዱን ወር የወደዱ የሚመስሉ። ለምሳሌ የሰሞኑ ላይ እኔ፣ አንተ፣ አንቺ ተሳዳቢዎች ከሆን ብዙ ጋጠወጥ
የእፉኝት ልጆች አፋቸው የተከፈተ መቃብር ነው፣ ወደ እነርሱ የገባ አይወጣም የሚላቸው የእርግምት የኃጢአትና የሐራም ልጆች ይሰበሰባሉ። አሁን እነዚህን መጥቼ አብይ ላይ ምናምን አብይን የሚሰድቡ ሰዎች አብይን የሰደቡ ይመስላችኋል? አብይን አሰድቡትም። አብይን ሰደብን ብትሉም ላሰደቡ ሰዎች ሀገራቸውን ያሰደቡ፣ ራሳቸውን ያዋረዱ፣ ራሳቸውን የቀበሩ። አብይ ዛሬ ላይ የኢትዮጵያ መሪ ነው። አብይ የኢትዮጵያ ወኪል ነው። የአብይ ስኬት የኢትዮጵያ ስኬት ነው። የአብይ ውድቀት የኢትዮጵያ ውድቀት ነው። ተቀበሉ። እሱን ቀርቶ አይደለም እንደ እዛ በጽንፈኝነት እንኳን ከየቦታው ላይ ሆናችሁ እንደ እንቁራሪት የምትጫጩ ሰዎች እኮ አንዱ የጥፋት ቆሻሻ አጋራችሁ የሆነ ነገር እንትን ሲለው እንኳን አብራችሁ ትንጫጫላችሁ። እንኳንስ አብይ ማለት ነው። በእርግጥ ግን አብይ ለምን እንደምትጮሁበት ከተባለ ያው ስለሚችል ነው። ምን ታርጉታላችሁ? ይህ እንግዲህ ተሰጥቶ ነው፣ ስጦታ ነው። ሰው ምርጫችሁ እንደተጠበቀ ነው። ማበድ ለሚችል መልካም እብደት፣ ምንም ነገር ለማድረግ ከግብጽ ጋር ከፈለጋችሁት ጋር ተስማሙ። በቃ ጉባኤ ኢትዮጵያና አብረው ያሉት ወንድሞች እኛ እያለን እናንተን ያስጠጉ ሀገራትን ቢሆን ድምጥ ማጣቸው እናጠፋለን፣ መከራ እናበዛላቸዋለን ነው እያልን ነው። ምን ትንቢት ነው ብትሉትም ኢትዮጵያዊ እናት አባቶች እኮ ነው። ምን ችግር አለው? ኢትዮጵያዊ እናት አባቶች የትኛውም ቦታ ላይ ያሉ የፈጣሪ ኢትዮጵያዊ ማንነት በጣም የተከበረ ስለሆነ ኢትዮጵያዊ ስለሆንኩ ትንቢት ለኢትዮጵያውያን ድንቅ ነገር አይደለም፣ የሚገርም ነገርም አለ። ትራምፕ ኢትዮጵያ የሚሆነው ነገር ታዲያ ኢትዮጵያ ከመጪው 7 ጨረቃዎች ኢትዮጵያ ያለውን በረካ ቻይናና አንዲት የአረብ ሀገር አይዶን እሷንም በዛ መልኩ ስለተገለጠ ነው። ኢትዮጵያ የማይደረግ ነገር አድርገው ኢትዮጵያን ያስደስታሉ። ዋጠው ኢሳያስ ነው የሚገርማችሁ። አታውቁም። ይልቁንስ ራሳችሁን አድኑ ነው። ከዛ ውጭ ለመጥፎ ነገሮች አትደንግጡ። የኢትዮጵያ ድል ይቀጥላል። ምናልባት ሰዓቱ እንትን ብሏል መሰለኝ። የውይይቶች ቀጥሏል። እስኪ አሚኮ ላይ በተቻለ አቅም አሚኮ ላይ ያለውን ነገር ተከታተሉ፣ ተወቁት። ፍሪ ስትሆኑ ሞር መርጦ ማየት መርጦ መስማትን ተለማመዱት ወንድሞቼ። አሁን ላይ ቢጨብላ እየረዘመ በሄደ ቁጥርም ዴድ እየሆነ ስለሚሄድ ነው። የተለያዩ ነገሮችን እናያለን። አብረን እንሁን። ማድረግ የሚገባችሁን አድርጉ። ዩቲዩብ በአስገዳጅነቱ ሜምበር ሁን ብለህ አስተዋውቅ ይላል። ሜምበር የሆናችሁት ወንድሞችን አመሰግናለሁ። ሜምበር በሆነ አብረን ቃል ኪዳን ሼር እናድርግ። ሱፐር ቻት ሱፐር ስቲከርስ ይሰራል አይሰራም የሚለውን ኦልሞስት 1 ወር 2 ወር አይዶን ነው ብቻ ብዙ ጊዜ ነው። ሞክሩት፣ ግን ደስ ብሏችሁ ነው። እኔ ስለጠየቅኩ እንድታደርጉ አልፈቅድም። አንዱ የኔ ችግር ይሄ ነው። ሰው ስለጠየቃችሁ ምንም ነገር የምታደርጉ ሰዎች ራሳችሁን አጣችኋል ብዬ ነው የማስበው። ደስ የሚላችሁም በራሳችሁ አስባችሁ በማድረግ የእናንተ ማድረግ ምክንያታዊ በሆነ መልኩ እንኳን አደረግኩት ደስ ብሎኝ ያደረግኩት የሚል በራስ መተማመንና እንዲመጣ የምፈልገው እንጂ እባካችሁ ኦር እንደዚህ አይደለም። ፕላትፎርሙ አሉ። ከወደዳችሁት ላይክ በማድረግ ካልወደዳችሁት ዲስላይክ በማድረግ ለሌላ ለምትወዱ ሰው ደግሞ እንደ ግብዣ ቢደርስ ካላችሁ ሼር በማድረግ በዛ ነገር የምናገኘውም የምናጣውም ነገር አለ። የማይወደድ ነገርን ለሌሎች ጋብዘን ከሆነ በዛው መልካም ነገሮችን ደግሞ ለሰው አድርገን ከሆነ በዛው ክፍያው አለን ማለት ነው። የሰዎችን ውለታ እንትን አትበሉ። ስለሺ ቀጭን ስለሆነ ስለሺ የሆነ ነገር ስለሆነ ተብሎ እዚህ ሰው በጠላው ሳይሆን በውስጣችሁ ያለውን ነገር በትክክል ደስ ብሏችሁ እንድታደርጉ ነው። ያ ነው ለሰው አቅም የሚሆነው። ደስ ብሏችሁ ላይክ ስታደርጉ ትክክለኛው ኃይል ኦር ኢነርጂ ለኔ ይመጣል። እውነት ከፍ እያለ ይሄዳል። ብዙ ሰው የማይወደው እውነት ደግሞ እየተቀበረ ይሄዳል። በአንጻሩ ውሸት ሲገን የውሸትን ደግሞ በረከት ሰዎች ያገኛሉ። የባንዳነትን በረከት ያገኛሉ። የኢትዮጵያዊነትን በረከትም እንደዛው። የትኛው ነው ምርጫችን የሚለውን መርጠን ብናደርግ እኔ ደስ ይለኛል። ከዛ ውጭ ምንጊዜም ሰዎች እንዳይከስሩ ነው እንትን ምለው። ባወራሁት ስህተት ቢፈጠር እጠየቃለሁ። እሱን ነው የማስበው። ከሌ ነጎደ ከሌ እንደዚህ ምናምን ብዬ ማለት ቀላል ነው እሱ ለጊዜው ማለት ነው። ግን ነገ እንጠሩጦስ ይከታልና ብዙ ሰዎች ብዙ ጦርነት ወደ ኤርትራ ጎረፈ ምናምን ብለዋል። እንደ ጉባኤ ኢትዮጵያ በኤርትራ በኩል ጦርነት የለም፣ ነገም አይኖርም። ትልቁን የፍየል ሙክት እዛ አካባቢ ላይ እንሸክፋለን። ሌላ የሚመጡ ነገሮች እንጨርሳለን። ለጦርነት የታቀደው በሱዳን አካባቢ ነው ብለናል።
እሱ ነው ሊሞከር አስቦ የነበረው። ቀድሞ የተሰራው ስራ ግን አክሽፎታል። ምንም የሚመጣ ነገር የለም። የማይሞከር ነገር አለ ወይ? እስኪ ከተረጋጋን በኋላ እነግራችኋለሁ። የማይሞከር ነገር የለም። ያልተሞከረ ነገርም የለም። ሁሉንም አሸንፈናል። እዚህ በዛሂር በግልጽ ከምናየው በላይ ነው የኢትዮጵያ አምላክ ጦርነቱን እየመራ ያለው። እንደዛ አይነት ነገር አውርቼ ጭራሽ የኔትወርክ ፕሮብሌም እንኳን መፍታት አለመቻሌን ሳየው፣ እውነት አለመወደዱን ሳየው ለምን መከራ የማያበዛ ብዬ እበሳጫለሁ እንጂ ችግር የለውም ማለት ነው። ማንም ምንም ይበል ኢትዮጵያ ማሻገር ግዴታችን ነው። እውነትን ማሻገር ግዴታችን ነው። ሰውነትን ማሻገር ግዴታችን ነው። ከዓለም ጋር እኩል እኛን ያላሰለፈ ዓለም እንደ ዓለምም እንዲኖር አለመፍቀድ ያው ግዴታችን ነው ማለት ነው። ስለዚህ ከእሱ አንጻር እውነትን እውነት ወደን በዛ ምክንያት የምናደርገው ብናደርግ እንደ ጥላት ምንም ነገር ባንሳ ማለት ከጥላት መጫወቻነት እንትን መሳይ መወር እንደዛ ማመጣው የሚያወሩትን ነገር ስለማይ ነው። ብቻ የማሳያችሁ የጥላትን ምናምን እንዲነዳችሁና ሌሎችም እንዲነዳቸው አድርጋችሁ ከዛ ከወደቁበት እንዲነሱ በንዴት በብስጭት በእልህ ራሳቸውን ለመጠበቅና ለማስጠበቅ የሆነ መስራት ያለባቸውን እንዲሰሩ ምክንያታዊ ሙገታ ወይም መሞገቻ ነገር እንዲያቀርቡ ለማድረግ ነው። አብረን ካልሆን ግን እንደ ጉባኤ ኢትዮጵያን አንድ መድረክ አድርገን ነው አንደበት የማናወራ የሆነ መልካም ነገር የምናገርበት መድረክ ካልፈጠር ነው እውነተኞች የተሰባስበው ለእውነት ወዳድ ሆነው መድረክ ካልፈጠሩ አብሮነት ካላሳዩ ጠላቶች በአንጻሩ የማያሸንፉትን እውነት ለማድረግ ተደራጅተው የሚሰሩ ከሆነ ምንም ነገር ብንፈተን ችግሩ የኛ እንደሆነ አምነን የሚበጀው ማዘጋጀት ላይ ስራ ብንሰራ ነው የምንለው። ድሉ ይቀጥላል። ኢትዮጵያ በድል ትቀጥላለች። አብራችሁ የነበራችሁት ወንድሞችን እጅግ አድርጌ በጣም አመሰግናለሁ። በያላችሁበት እውነትን የወደዳችሁ ሁሉ የእውነት አምላክ በበረከቱ እንዲጎበኛችሁ የሰራችሁት፣ የዘራችሁት፣ የወለዳችሁት የምትደክሙበት መልካም እቅዳችሁ ሁሉ እንዲሳካና ኢትዮጵያ ሀገራችሁ ከፍ ከፍ ብላ በዛ ክብር ላይ ቆማ ጠላት ያቀደውን ሁሉ አይታችሁ ያለፍንበትንና እንድናልፍ ያደረጉ ጀግኖች ወንድሞችን ከኢትዮጵያው ጠቅላይ ሚኒስተር ወይም ከኢትዮጵያ መሪ ጀምሮ በዛ ቲም ስፕሪት አለ መንግስት በሚባለው መዋቅር ውስጥ እጅግ በጣም ብዙ ሰዎች ስላሉ እነሱን ሁሉ እያመሰገናችሁ መከላከያ ሰራዊት ላይ ያሉ እውነትን ወደው ለእውነት ዋጋ የከፈሉትን ሁሉ አመስግናችሁ እቅዳችሁ ተሳክቶ ፈጣሪንም እያመሰገናችሁ ኢትዮጵያ ሀገራችሁን ከፍ ከፍ የምታደርጉበትን ዘመን ያምጣልን ያምጣላችሁ ነው የምለው። ኢትዮጵያ ታበጽሕ በእግዚአብሔር። መልካም ጊዜ። የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር የሚለው መርሃ ግብር በዚህ ጨርሰናል። መልካም አዳር።